ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንዴት ሰነበታችሁ? ይህ አዲሱ ሚዲያ ነው። በዛሬው ዝግጅቴ ያላባራውንና ምናልባትም ቀጥሎ ያለውን በምስራቅ አርሲ ኦርቶዶክስ ክርስቲያኖች ላይ እየደረሰ ያለውን ጭፍጨፋ በተመለከተ ከአንድ ታዋቂ የሚዲያ ዋና አዘጋጅ ጋር እወያያለሁ። ምናልባት ብዙዎቻችሁ ሰሞኑን እንደ ሰበር ዜና የምትሰሙትን አይነት የተፋጠነው የጠቅላይ ሚኒስትር አብይ ውድቀት፣ የዩኒቨርሲቲ ተማሪዎች አመፅ በመላ ሀገሪቱ መቀጣጠል፣ መንግስታት ዜጎቻቸው ከአዲስ አበባ ውጪ እንዳይንቀሳቀሱ አስጠነቀቁ እያልኩ በተለመደው አነጋገር ሰበር እያልኩ ባቀርብ ተስማሙ ደስ የሚላችሁ ይሆናል። የምስራቅ አርሲ የግፍ የጭካኔ ግድያ ግን በተለይ ደም አፍሳሾች ፍርዳቸውን እስካላገኙ ድረስ ሊያባራ ሊቆም ሊዘነጋ አይገባም እላለሁ። አብራችሁን ትቆዩ ዘንድ መረጃው ለሌሎች እንዲዳረስም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እያሳሰብኩ ወደ ውይይታችን በመሸጋገሪያ ሙዚቃው አልፋለሁ። እንግዳዬ ከአትላንታ መልአከ ኤዶም ቀሲስ ኤፍሬም እሸቴ ይባላሉ። አባታችን በቅድሚያ ይፍቱኝ ባርኩኝ ይላለሁ። ጤና ይስጥልኝ አቃቤ ሰዓት አዲሱ፣ እንደዚሁም ደግሞ ይህን ዝግጅት የሚከታተሉ ሁሉ የአዲሱ ሚዲያ ተከታታዮች ይህን እድል ስለተሰጠኝ ከልብ አመሰግናለሁ። ያው ከቴክሳስ ተብሎ ይስተካከልልኝ። እሺ፣ ከየት ነው ያልኩት? ከአትላንታ። ስለ አትላንታ በቅርቡ ስላወራን ነው። በነገራችን ላይ መጨረሻ ላይ የምናገረው ማስታወቂያ አለ። አትላንታ አንድ በጣም ውድና ድንቅ ኢትዮጵያዊ አሜሪካ ሆነና ሀገሩ እንደ ጓደኛ እንታያለን፣ ግን በሙያ ደረጃ አለቃዬ ትልቅ ሲኒየሬ ነው። ከዚህ ዓለም በሞቶ መለየቱ የእሱም ፕሮግራም ለመስራት እንደምዘጋጅ ሳጫውቶ አርሲ ማነው እሱ አትላንታ የሚለው ካፌ ገብቶ እዛው ደግም ከዳላስ ቴክሳስ ነው። የአደባባይ ሚዲያ ዋና አዘጋጅ ናቸው። እዚህ ላይ አንድ ነገር በግልጽ መናገር እፈልጋለሁ። ቀሲስ ኤፍሬም የሚያቀርቡትን የአደባባይ ፕሮግራም በተከታታይ አያለሁ። ዛሬ ቢያመልጠኝ ነገ አያለሁ። አቀራረባቸውን በተለይ ደግሞ ዋናውን ጭብጥ ነገር በጭካኔ ያለውን ነገር ሳይደብቁ ሳይሸሽጉ የሚያቀርቡ በመሆናቸው በጣም ይስማመኛል። ከዚህ ቀደም ያለችኝን ትንሽ አድናቆት ለመግለጥ በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዙሪያ የተደረገ አንድ ዝግጅት ነበራቸው። እሱን መነሻ አድርጌ አድናቆቴን ለመግለጥና እግረ መንገዴንም ሌላ ነገር ለመማር አወያይቻቸዋለሁ እና ቀሲስ ኤፍሬም ለፕሮግራሙ እጅግ በጣም አክብሮት አለኝ። ሰሞኑን በተለይ በምስራቅ አርሲ የኦርቶዶክሳውያን ጭፍጨፋ ዙሪያ ያለማቋረጥ በተከታታይ አብረውት ከሚተባበሩት ሰዎች ጋር እያቀረቡ ያለውን በጣም ተከታትያለሁ። እንግዲህ ይሄን ያህል እንደው ለፕሮግራሙ ግምት ለእርሶም ከበሬታ እንዳለኝ ከገለጥኩ በዚህ በምስራቅ አርሲው ዘገባው አንዳንድ ያልተስማሙኝ ነገሮች አሉ። እሱን አነሳለሁ። እርስዎ ደግሞ ለእንደዚህ አይነት ነገር ግልጽ ነዎት፣ ችግር የለበትም። ቢቃወሙት በአግባቡ መመለስ የሚችሉ ነዎት። ከባድ አይደለም ቅሬታዬ፣ ግን በውይይት እንመጣበታለን። መጀመሪያ ግን የምጀምረው ግድያውና ጭፍጨፋው እስካሁን መቆሙን እርግጠኛ አይደለሁም፣ ያለኝ መረጃ የለም። በእርስዎ በኩል እንደተከታተሉት ዛሬ ምስራቅ አርሲ ውስጥ ያለ ሁኔታ ምን ላይ ይገኛል? ከዛን ጀምር እስቲ። አቃቤ ሰዓት አዲሱ የአዲሱ ሚዲያ መስራች የሙያችን ብዬ ራሴን ጠጋ ላድርግና ወደ ጋዜጠኝነቱ አንጋፋ ሁላችንም ቀና ብለን ያንተን አርአያነት ስንከተል ነው ያደግነውና መቼም እኛ የቤተክርስቲያን አካባቢ ያለን ሰዎች በመሞጋገስ በኩል ስለማናንስ እንደዛ እንዳይቆጠርብኝ እውነቱ ያ ነው። ጊዜህን ወስደህ ደግሞ ስለምትከታተለኝ በጣም ትልቅ ክብር ይሰማኛል። ወደ ምስራቅ አርሲ ስንመለስ ዛሬ ይሄ ዜና ከወጣ
21ኛ ቀኑ ነው። እንደ መነሻ ነው የምቆጥረው። ኦክቶበር 28 ወይም ደግሞ በእኛ ጥቅምት 18 2018 ዓ.ም ይሄ ለዓመታት የዘለቀው የምስራቅ አርሲ ጭፍጨፋ ዜናው ፈንድቶ የወጣበት ቀን ነው እና በዚህ በድባብ ሚዲያ እኔ በማገለግልበት ቀኖቹን መቁጠር ጀምረናል። ይህንን ቀኖቹን እንደ ቤንች ማርክ እንዲወሰዱ ማለት ነው። ለማን ነው የምንቆጥረው? አንደኛ ለቅዱስ ሲኖዶሱ፣ ለቤተ ክህነቱ ለበላይ ኃላፊዎች፣ ሁለተኛ ደግሞ ለክልሉ መንግስትና ለፌዴራል መንግስቱ። እዛ ላይ በኋላ ልንመለስበት እንችላለን። እነሱን ምንድነው መፍትሄ ከነሱ መጠበቅ ያዋጣል አያዋጣ ምን ጥቅም አለው የሚለው ልናነሳው እንችላለን። ለማንኛውም ለሁለቱ ግን ዛሬ 21ኛ ቀናቸው ነው። ምንም የተባለ ነገር የለም። ይህን በተመለከተ የተነሳ ነገር የለም። እኔ ባለኝ መረጃ ስደቱ አልቆመም። አሁንም ህዝቡ በገፍ እየወጣ ነው። ግድያውን በተመለከተ እስካሁን እየዘገብን ያለነው በነገራችን ላይ መረጃዎቹን ለህዝብ ማድረስ የቻሉ ወደ ከተማ ጠጋ ያሉ ለቴክኖሎጂው አክሰስ ያላቸው ወይም ለዘመድ አክሰስ ያላቸው ሰዎች ናቸው እንጂ የምስራቅ አርሲን አጠቃላይ እየተዘገበ አይደለም። አሁን ፈረንጆቹ ያኔ ዛሬ 21 ቀን የተዘገበውን ይዘው ዛሬም 25 ቀን በኢትዮጵያ ኦርቶዶክስ ቤተክርስቲያን ተገለው 25 ሰዎች ተገለው ይላሉ። ያቺ የመጀመሪያዋ ዜና ናት። በእርግጥ ይሄ የእኛ ሚዲያ ላይ ያለን ሰዎች ስህተት ነው። አፕዴት መደረግ አለበት። በእኛ ለዚህ በ10 ጣት የምፈርመው ነው። ከጥቅምት በፊት ባሉት ቀናት በቀን ቢያንስ 7 ሰው አርሲ ውስጥ ይገደላል። አቬሬጅ ነው። ጣራውን ሳይሆን ወለሉን ነው የወሰድኩት። ወለሉን ቢያንስ ይገደላል። ንብረት ይጠፋል፣ ይሰደዳል፣ ይቆስላል። ለምሳሌ እንደው የሰሞኑ በሙሉ ፖስተሮቻችን ለመለጥፋት አንዲት ሴት ልጅ አለች አይደለ? እሷ ልጅ ሆስፒታል ገብታ ሕክምናዋን መጨረስ ተስኗት ቤተሰብ ከፍሎ ማሳከም ስላልቻሉ ያንን ሁሉ የተከታተፈ ሰውነት ይዛ ቤተሰቦቿ አሁን ከሆስፒታል አውጥተዋታል ነው የምሰማው። ይሄ ሰርጀሪ ማለትም ራሱ ይከብዳል። እኔ ምን አይነት ሰርጀሪ ራሱ እንደሆነ አላውቅም። ብቻ እንደው የተወሰነ ቆዳቸው እንትኗን ለማያያዝ የተሞከራል አይደለም። እሱ ለቆ ነጭ አዲሱ ነጭ የሰውነቷ ክፍል ከውስጥ የሚታይበት ምንድን ነው? አሁን ይሄ አሁን እሷ አልሞተችም፣ ግን አልሞተችም ማለት እንችላለን። እና ጭፍጨፋው እንደቀጠለ ነው። ከትናንት ወዲያ ዓርብ ዕለት የወረዳው ይሄ ምስራቅ አርሲ የሚባለው ወረዳ ነው። ማን ነው? ዞን ነው። የዞኑ ኃላፊ ከአካባቢው የፖሊስ ኃላፊ ጋር ከአካባቢው ባለስልጣናት ጋር ሆነው እንደ ጉብኝት እንደ መሳሳቅ እርሻ ላይ ነበሩ። ከቢቢሲ ጋር ባደረጉት ቃለ ምልልስ ምንም የተፈጠረ ነገር የለም ያሉት ኢብራሂም ከድር የሚባሉት ባለስልጣን ማለት ነው። እና ኢትስ ኦፕን ሲዘን ፈረንጆቹ እንደሚሉት አዲሱ ኢትስ አን ኦፕን ሲዘን ፈረንጆች ተርኪ ወይ ምናምን ለማደን ወጥተው እንደፈለገ ውሻ እያሰማሩ በጋ ላይ ይሄ እየተኮሱ ይጥሉ የለ። ለክርስቲያኖች አርሲ ለእኛ እንደዛ ነው። ዊ አር ተርኪ። አሁን እኛ አርሲ ውስጥ ማንም ሰው ሊገለን ይችላል። ማንም ሰው ሊያቆስለን ይችላል። ማንም ሰው ንብረታችንን ሊወስድ ይችላል። እና ይሄ የቀጠለ ጉዳይ ነው ለማለት ነው። በጣም አመሰግናለሁ ቀሲስ። እንደው በዚህ ፕሮግራም ላይ ርዕስ ያደረግኩት ወንጀልን በወንጀለኛው ጀርባ ላይ ማስቀመጥ የሚለውን ነው። ይሄ አነጋገር፣ ይሄ ሀረግ ደግሞ ከእርሶ ፕሮግራም የሰማሁት ነው። ልቤን ያሞቀና ትክክለኛ አነጋገር ነው። ምናልባት እዚህ ላይ እኔ እለይ እንደሆነ አላውቅም እንጂ ወንጀልን በወንጀለኛው ጀርባ ላይ የሚለው ማን ነው ወንጀለኛው? ወንጀልን ወንጀለኛው ጀርባ ላይ ማስቀመጥ ተገቢ ነው። ግን ወንጀለኛው ማን ነው የሚለውን ነገር እስቲ በእርሶ አረዳድ ይንገሩኝ። ማን ነው የዚህ ወንጀል ፈጻሚ? ጀርባ ላይ እናስቀምጠው። ክርስቲያኖቹን እየጨፈጨፈ ያለ የተደራጀ ኃይል አለ። ያ የተደራጀ ኃይል ስም አለው፣ ዓላማ አለው፣ መነሻ አለው፣
መሪ አለው፣ የሚፈልገው ነገር አለው። ለምሳሌ አሁን ብዙዎቹ ከዚህ ከሃይማኖት ተቋማት ጉባኤ ራሱ የሄዱት ሰዎች ክስተቱ እንዲሆነው ክስተቱ እንደዚህ ሆኖ እንደዚህ ያለ ክስተት ሲሉ ሰምተናል። በእንግሊዝኛው ኢንሲደንት ማለት ነው። ኢንሲደንት ማለት በአጋጣሚ ሰዎች አንዱ ወደ ሰሜን ሲወጣ አንዱ ወደ ደቡብ ሲወርድ መሀል ላይ እንደሆነ ሰዎች ቢጋጩ ያ ክስተት ነው፣ የአጋጣሚ ጉዳይ ነው፣ የታቀደበት አይደለም፣ ኢንሲደንት ነው። ይሄ ኢንሲደንት አይደለም። ኢንሲደንት ካልሆነ ደግሞ ይሄንን ጉዳይ የጅምላ ፍጅቱን የሚያቅዱ የሚያቀነባብሩ የሚመሩ የሚፈልጉትን ውጤት ደግሞ ያላቸው አካላት አሉ ማለት ነው። በምስራቅ አርሲ የጅምላ ስሙ ወይም ለፖለቲካ መጠቀሚያ እንዲሆን የሚጠቀሙበት ኦነግ ሸኔ የሚል ነው። ነገር ግን በምስራቅ አርሲ ያለው ኦነግ ሸኔ በወለጋ ካለው ኦነግ ሸኔ የተለየ ዓላማ ነው ያለው። አሁን ምስራቅ አርሲ ላይ ያለውን ጭፍጨፋ የሚመራው ይሄ የተደራጀ ኃይል የእምነት አቋም ያለው ነው። እግረ መንገዱን የፖለቲካ ፍላጎት የሚያንጸባርቅ ነገር ሊያደርግ ይችላል። ምክንያቱም አንዳንዴ ሁለቱ አንድ ላይ መሳ ለመሳ አንድ ሆኖ የሚመጡበት ጊዜ አለ። ለምሳሌ አንድ ሰው በብሔረሰቡ ለማጥቃት ክርስቲያንም ሲሆን ሁለቱንም አይደንቲቲ ይዞ ሲመጣ ሲገደል ለምን እንደተገደለ በእርግጥ ካልተገነዘብነው የፖለቲካ ብቻ መስሎ ሊሰማን የሚችልበት ሰፊ አጋጣሚ አለ። ለማንኛውም በምስራቅ አርሲ ያለው የኦርቶዶክስ ተዋህዶ ቤተክርስቲያን ምስራቅ አርሲን ከክርስቲያን ማጽዳት የሚፈልግ ኃይል ነው። በነገራችን ላይ ሙሉ በሙሉ ክርስቲያን የሌለባቸው ወረዳዎች፣ የገጠር ቀበሌዎች እና ከተሞች ኦልሬዲ እየተፈጠሩ ነው። ነገ ከነገ ወዲያ በሌላ እምነት መመሪያ ሊተዳደሩ የሚችሉ አካባቢዎች እየተፈጠሩ ነው። ገጠሮችን ኦልሬዲ አጽድተው ጨርሰዋቸዋል። ይህንን ከገጠር ጀምሮ እያጸዱ እንግዲህ እያጸዱ የሚለውን ቃል ሌላ ቃል ስላላገኘሁለት ነው እንጂ ክርስቲያኑ ቆሻሻ ሆኖ አይደለም። ግን እየጨፈጨፉ እያጠፉን የመጡት ከገጠር ጀምሮ ይሄ ነገር እየተፈጸመ የገጠር ከተሞች ላይ ተፈጽመዋል። አሁን ምናልባት የቀረው አሰላን የመሳሰሉ ትልቅ አካባቢዎች ናቸው። በዚህ ዞሮ ደግሞ ናዝሬት አፋፍ ላይ ደርሷል። በምስራቅ ሸዋ እንደዚሁም በምስራቅ አርሲ ብዙ አብያተ ክርስቲያናት ታቦቶቻቸው፣ ጽላቶቻቸው የተሰበሰቡ ወደ ከተማ መጥተዋል። ብዙዎቹ አጥቢያ ቤተክርስቲያናት ጣራቸውን ነቅለው ወስደዋል፣ አጥራቸውን ወስደዋል። ቤተ መቅደሱን የከብት መሰማሪያ አድርገውታል። የገበሬዎቹ የክርስቲያኑ ገበሬዎች ንብረቶች ተዘርፈዋል። ሜዳ ላይ ያሉ እንግዲህ እግዚአብሔር ያሳይህ፣ አውድማ ላይ ያለ የሚዘረፈው ተዘርፎ የቀረው እሳት ተለቆበታል። እና ይሄን የሚሰራው ማን ነው ካልን የእምነት አቅጣጫ አለው። ይሄንን የሚከተለው ጀሌውን እንደዚህ ነው ብንለው ምንም ጥቅም የለውም። ሁለት ነገር መናገር ፈልጋለሁ። አንደኛው ይሄንን የሚመሩ የእምነት አቋም ያላቸው ሰዎች አሉ። ይሄንን ግን ፋሲሊቴት የሚያደርጉ ከቀበሌ ገበሬ ማህበር ጀምሮ የከተማ ቀበሌዎችን ጀምሮ ወረዳ፣ ዞን፣ ክልል እስከ ፌደራል መንግስቱ ድረስ ይሄ የተሰናሰለ ነገር ነው። የዚህ ጭፍጨፋ የጡት አባቱ የኦሮሚያ ክልል ፕሬዝደንት የነበረው ማንሳዶ ነው። ኢብራሂም ሳዶ። በእነሱ የተጀመረ በእነሱ የተጠነሰሰ በእነሱ የተገፋ ሙሉ በሙሉ ከመንግስት ቢሮክራሲ ጋር መሳ ለመሳ ብቻ ሳይሆን የተዋሃደ ሰምና ወርቅ የሆነ እንቅስቃሴ ነው። አንዳንዶቹ ወረዳዎች ላይ ያሉት ሰዎች ኃላፊዎች ወንድሞቻቸው ይሄ ኦነግ ሸኔ የሚባለው ነገር ግን ክርስቲያኖችን የሚጨፈጭፈው ኃይል መሪዎች ናቸው። ለምንድን ነው ክርስቲያኑ ብቻ የሚሆነው? ፖለቲካ ሆኖ ሳለ ለምንድን ነው የእምነት የምታስመስሉ? ብዙ ሰዎች አሁን የሚቃወሙ የሚናገሩኝ አንዱ ነገር ይሄ ነው። ለምን ፖለቲካ ታስመስለዋለህ? ይሄው ሌላው እምነት እኮ ሞቷል በማስረጃ እስቲ የሞተውን አውጡልን። ሱቁ የተቃጠለበትን የሌላ እምነት ተከታይ፣ መሬቱ ሰብሉ የተቃጠለበትን የሌላ እምነት ተከታይ፣ ከቀየው በመቶዎች በሺዎች የሚቆጠር የተፈናቀለ የሌላ እምነት ተከታይ ማስረጃ አምጡልን።
ላለፉት ዓመታት የተጨፈጨፉ የኦርቶዶክሶችን ከቦታቸው የተሰደዱ በመቶ ሺዎች የሚቆጠሩ ማቅረብ እንችላለን። ስለዚህ ይሄ ታርጌቱ ክርስትናን በዋነኝነት የያዘ እግረ መንገዱን ግን ሌሎች ዓላማዎችን የሚያስፈጽም የተደራጀ ኃይል ነው። ስለዚህ ማነው ወንጀለኛው? ወንጀለኛው ማን ነው? ጫካ ስላሉት ሰዎች የማይታወቁ ናቸው? የሚታወቁ ናቸው። እና እኔ እየሄድኩ ያሉበት መንገድ ምንድን ነው? ይሄን ነገር ፋሲሊቴት የሚያደርጉትን ጭፍጨፋውን የሚመሩትን የሚያቀናብሩትን ገንዘብ በባንክ ሲዘዋወር ምንም የማይሉትን ፖሊስ ልከው ወንጀሉን የማያስቆሙትን ክርስቲያኑን እንደ ዜጋ ቆጥረው የማይከላከሉለትን የቀበሌ፣ የወረዳ፣ የዞን፣ የክልል፣ የፌዴራል የመንግስት ባለስልጣኖች ለእኔ ወንጀለኞቹ እነሱ ናቸው። ይህን ወንጀል በስማቸው ጠርተን መስጠት አለብን ብዬ አስባለሁ፣ አምናለሁ። መልካም። በስማቸው ጠርተን የሚሉትን እሱንም አንድ ፕሮግራም አንድ ዝግጅቶ ላይ ተከታተያለሁ። በተለይ ይድረስ ለሌተና ጀነራል ይልማ መኮንን ነው ጀነራል ድሪባ መኮንን ያሉትን ፕሮግራም እዛ ላይም ጥያቄዎች አሉኝ። ነገር ግን ቀደም ሲል እንደተናገሩት እርስዎ እስከ ፌዴራል መንግስት ያሉትን ያዙልኝና ወንጀለኛው ማን ነው የሚለውን ጥያቄ ለመመለስ ነው እየሞከርን ያለ ነው። ይሄ ጭፍጨፋ ምንን አትኩሮ እንደሆነ እምነት ላይ አትኩሮ ኦርቶዶክስ የሆኑትን በዘርም አይደለም፣ አማራ ኦርቶዶክሶች፣ ኦሮሞ ኦርቶዶክሶች ተገለዋል። እምነት ላይ አጠንጥኖ ይሄ ጭፍጨፋ ይሄ ግድያ መንግስት መር ነው የሚሉ ብዙ ሰዎች አሉ። ስምም ሰጥተውታል። በኋላ እንመጣበታለን። አደባባይ ሚዲያ እንደ አደባባይ ሚዲያ አዘጋጅ ወይም እንደ ቄስ ኤፍሬም መንግስት መር ነው የሚለው ሀሳብ ላይ ምን አስተያየት አለው? ምን ይላሉ? አዲሱ የየትም ሀገር ጭፍጨፋ በተለይም ደግሞ ይሄ ጅምላ ጭፍጨፋ መንግስት ካልተሳተፈበት ሊፈጸም የሚችልበት እድል በጣም ትንሽ ነው። ኢንሲደንት ሊሆን ይችላል ማለት ለምሳሌ አንድ አጋጣሚ ላይ የሆነ ኃይል መጥቶ አንድ ቦታ ያሉትን ጨፍጭፎ ሊመለስ ይችላል። ዴይ ኢን ዴይ አውት ይሄን ያህል ዓመታት ያለምንም ከልካይ የሚቀጥል ጭፍጨፋ ውስጥ መንግስት የለበትም ማለት ራስን ማሞኘት ነው የሚሆነው። አሁን እኔ ከሌሎች ሰዎች ጋር የምንለየው ምንድን ነው? ከላይ ያለውን የመንግስቱን ቁጭዎች ተናግረህ ለምን አታቆምም ነው። እኔ ደግሞ በወንጀል ምርመራ ፎረንዚክስ የሚሰራ ሰው በሆነ እኔ ሙያዬ አይደለም እንጂ አንድ ቦታ ወንጀል ተፈጸመ ከተባለ ወንጀሉን የምከታተል የወንጀል መርማሪ ብሆን ምንድን ነው የማደርገው? ቦታው ጋር እሄዳለሁ፣ መሬት ላይ ያሉትን ነገሮች ፎቶ አነሳለሁ፣ የተፈጸሙትን ነገሮች አያለው፣ እዛ ያሉ ሰዎችን ጠይቃለሁ፣ መሬት ላይ የወዳደቀች እያንዳንዱ ማስረጃ ሰበስባለሁ፣ የቪዲዮ ወይም የፎቶግራፎች ካሉ ማስረጃ ሰበስባለሁ። ከዛ በኋላ ማስረጃው ወደሚመራኝ እሄዳለሁ። በስማ በለው አይደለም። ምስራቅ አርሲ ላይ እየተፈጸመ ያለው የጅምላ ፍጅት ማስረጃውን በእኛ በኩል ያለው ድክመት ማለት ነው በትክክል እየሰበሰብን አይደለም። ያ ማስረጃ ወደሚመራን ነው መሄድ ያለብን። ያ ማስረጃ የት ነው የሚመራን? ወረዳው ላይ ነው? ዞኑ ላይ ነው? ፌዴራል ማነው? ክልል መንግስቱ ጋር ነው? ፌዴራሉ ጋር ነው? የት ጋር ነው የሚቆመው? ጥቅም አለው ወይ? ይቅርታ ቀሲስ ማቋረጥ አይደለም። ቀደም ሲል እንዳልነው መንግስት የለበትም ብንል ራሳችን ማሞኘት ነው እንዳሉት እኔም እሱን ነው ማምነው። መንግስት ነው ይሄንን መንግስት ምር ነው ካልን መንግስት ስንል ደግሞ ፓርላማውን በሙሉ አይደለም፣ የሚኒስትሮች ምክር ቤት ወይ ካቢኔውን አይደለም። መንግስት ስንል ይሄን መንግስት የምንለውን ኢትዮጵያ ውስጥ የሚመራው አንድ ሰው አለ፣ ጠቅላይ ሚኒስትር አብይ። ከሳቸው ወረድ ሲል ደግሞ ሌሎቹ አሉ። እውን ይሄ አይነት ጭፍጨፋ መንግስት የማያውቀው አይደለም ካለን መንግስት ስንል ደግሞ በግድ መሪው ላይ ማነጣጠር ስላለብን ለምንድን ነው እሱ የስርዓት ለውጥ መምጣት አለበት ብሎ የሚታገሉ ሰዎች ኢትዮጵያ ውስጥ ያለው ችግር እና ፈተና በጠቅላይ ሚኒስትሩ የሚመራ የእሳቸው እውቅና ያለበት ነው ብለን በድፍረት ለምንድን ነው በአደባባይ ይሄ ነገር የማይጠቀሰው? ወንጀለኛን በስሙ መጥራት ተገቢ አይደለም ወይ? እኔ በአንድ ዝግጅቴ ላይ ምን አልኩኝ? አንተን ለማለት አይደለም ወንድሜ አዲሱ፣ ይሄ የሰነፍ ተማሪ መልስ ነው የምለው። ለምን ምንም ስራ አይጠይቅም። ምንም ስራ አይጠይቅም። አሁን ለምሳሌ ይሄንን እንደዚህ ለመናገር ማንም ቲክቶክ ላይ ያለ
ማንም ዩቲዩብ ላይ ያለ ማንም ፌስቡክ ላይ ያለ በቀላሉ ተናግሮት የሚያልፍ ነው። ለምሳሌ አሁን ስልጣን ላይ ያሉ ሰዎች ይህን ጭፍጨፋ እያዩ የዝሆን ጆሮ ይስጠኝ ያሉትን አይናቸውን የመለሱትን ሰዎች ለፍርድ ይቀርባሉ። እኔ በእግዚአብሔር ያለኝ እምነት ይሄ ነው። አንድ ቀን ለፍርድ ይቀርባሉ። የነዚህ ሰማዕታት ደም ከንቱ ወይም ደመከል ሆኖ ይቀራል ብዬ አላምንም። ፍርድ አለ፣ ፍርድ ይጣራል። ግን ፍርድ ቤት ሲቀርቡ ይችን ሀሳቤ ልጨርሳል። ለፍርድ ሲቀርቡ ፍርድ ቤት የሚቀመጠው ሰው እንደኛ በጅምላ አይፈርድባቸውም መቼም አይደለም። የዓለሙ ፍርድ እንደዛ ነው። ማስረጃህን አቅርብ ነው የምንባለው። ስለዚህ ማስረጃችን ምንድን ነው? ወደየት ነው የሚሄደው? ለምሳሌ ያህል ጭፍጨፋው ሲፈጸም የመንግስት ሰዎች እያወቁት የሚከናወን መሆኑን ከስማ በለው ውጭ ምንድን ነው ማስረጃችን? ራሱ ማን ነው የሞተው? አሁን እኮ ኢብራሂም ከድር የዞኑ ኃላፊ ለቢቢሲ ምንም የሞተ ሰው የለም ነው ያሉት እኮ አይደለም። ከ2 ሳምንት በፊት ምንም የሞተ ሰው የለም አሉ። እኛ ግን የሞተ ሰው መኖሩን ይኸው አሁን እናንተም በእንትናችን ላይ እያሳያችሁ ነው። የተቀበሩ ሰዎች፣ የሞቱ ሰዎች፣ የተሰደዱ ሰዎች፣ የቆሰሉ ሰዎች፣ ሆስፒታል ያሉ ሰዎች ማስረጃ አለን። ስለዚህ ኢብራሂም ከድርን ተጠያቂ ሳደርግ እኔ የክልሉን ፕሬዝደንት ሽመልስ አብዲሳን ተጠያቂ ማድረጌ ነው። ሽመልስ አብዲሳን ተጠያቂ ሳደርግ እኔ ጠቅላይ ሚኒስትር አብይ አህመድን ተጠያቂ ማድረጌ ነው። ግን ይሄ በስማ በለው ሳይሆን ወይም ደግሞ በጅምላ ሳይሆን በተጨባጭ ባለ መረጃ ይሄንን ጥፋት ሊያስቆም የሚችሉት ጀነራል ድሪባ መኮንን እሳቸው እጃቸው ስላለበት ነው። ምክንያቱም ይሄንን ጭፍጨፋ ስላላስቆሙ የክልሉ ፕሬዝደንት ሽመልስ አብዲሳ ከሻሸመኔና ከዝዋይ ጀምሮ ክርስቲያኖች ሲፈጁ ይሄንን ስላላስቆሙ እጃቸው ስላለበት ነው። ይልቁንም በዚህ ጭፍጨፋ ወቅት የሻሸመኔ ምክትል ከንቲባ የነበሩት ጭፍጨፋውን ይመሩ የነበሩትን ሰው ከዛች ከታች አንስተው የዞን ኃላፊ ያደረጉት እጃቸው ጭፍጨፋው ስላለበት ነው። በስማ ብለው አይደለም የምናገረው ማለት ነው። ማንኛውም ሌላው ቀርቶ እንኳን የኢትዮጵያ ፍርድ ቤት አይደለም የፈረንጅ ፍርድ ቤት እንኳን ቀርቦ የሚከራከር የሰማዕታቱ ጠበቃ ነገር ቢነሳ ያለምንም ችግር እነዚህ ሰዎች ወንጀለኞች መሆናቸውን የሚያሳይ ነው። እኔ አሁን ያለኝ ችግር ምንድን ነው? በጅምላ ዝም ብሎ አንድ ነገር ተናግሮ ማለት ነው። ይሄ ስንፍና ነው። እውነቱን ለመናገር ሰማዕቶቻችንን ስማቸውን መመዝገብ አለብን። የት እንደሞቱ የት እንደወደቁ ማወቅ መቻል አለብን። የተቀበሩትና ያልተቀበሩትን ማወቅ መቻል አለብን። አውሬ የበላቸውን ቀቤሳት አዲሱ አውሬ የበላቸውን የትም ወድቀው የቀሩትን ሰማዕታቱን እኔ መላከ ሄዶም ከሰነፍ ተማሪ ውስጥ ቢመድቡኝም ይችላሉ። ምንም ነውር የለውም። ለምንድን ነው እንደዛ ነው እምነቴ። እኔ አብይ የማያውቀው ነገር በኢትዮጵያ ይፈጠራል ይፈጸማል ብዬ ላምን አልችልም። ለምንድን ነው ከዚህ ቀደም ሻሸመኔ ውስጥ በደረሰው ጭፍጨፋ እዛ ያለው አንድ ባለስልጣን ወደ አዲስ አበባ ደውሎ ቢያሳውቅ አርፈተኛ እንደተባለ ትዝ ይለናል። እነ ጀነራል ይሄን ነገር ቢያመለክቱ እርሶም እንዳሉት ደግሞ ይሄን ስልኮ አብይን ማለቴ ነው እንዲህ ስልኮ ሽመልስን ማለቴ ነው ካሉ ለምንድን ነው እሱ በስም ጠርተን እነዚህ ይሄ አመራር ይሄን ነገር እያደረገ ነው፣ አመራሩ ላይ ደግሞ በቁንጮነት ተቀምጠው ትእዛዝ የሚሰጡት እነዚህ ሰዎች ናቸው ብለው ምናልባት የስርዓት ለውጥ ለማምጣት በኢትዮጵያ ለሚታገሉ ሰዎች ተጨማሪ ኃይል አጋዥ ይሆናል እንጂ እኔ ክፋቱ አይታየኝም። እና ነገሩን ከመንግስት ላይ ማሸሽ እንዳይመስልብን ሰጋለሁ። እንዴት ያወጣል ይሄን? አንድ ቅድም በተናገርከው በአንዷ ሀሳብ ማለስማማው የቱ መሰለህ ቀቤሳት አዲሱ፣ ለምሳሌ እኔ ዛሬ የምሰራው ፕሮግራም አለኝ። ዛሬ የምሰራው ፕሮግራም ላይ አንዱ የማቀርበው ነገር ምንድን ነው? ኃላፊነት ያለባቸውን ሰዎች በዚህ በትልቁ የባለስልጣን ወንጀል ውስጥ ከስር እየሾለኩ የሚያመልጡ ኃላፊነታቸውን ያልተወጡ ሰዎች አሉ። ከነሱ ለምሳሌ አንዱ የምስራቅ አርሲ ተመራጮች አሉ። 100% ያሸነፈው ብልጽግና ነው። የምስራቅ አርሲ ማነው የህዝብ ተወካዮች ምክር ቤት ተመራጮች አሉ። እኔ የወንጀሉ አካል ናቸው ብዬ ነው የማምነው። እነዚህ ሰዎች የወንጀሉ አካል ናቸው። ከጠቅላይ ሚኒስትር አብይ አህመድ እኩል
ከሽመልስ አብዲሳ እኩል፣ ከጀነራል ድሪባ መኮንን እኩል፣ ከኢብራሂም ከድር እኩል እነዚህ የህዝብ ተወካዮች ኃላፊነት አለባቸው። በክርስቲያኖች ጭፍጨፋ ውስጥ 100% እጃቸው አለ ብዬ አምናለሁ። ዞሮ ዞሮ ያው ፈረንጆቹ እንደሚሉት ምንድነው የመጨረሻው የጉዳዩ መጨረሻ እልባት የሚያገኘው እኔ ጋ ነው ብሎ የአሜሪካ ፕሬዚደንት የተናገሩት የዚህ መንግስት ቁንጮ ኃላፊነቱ መንግስት አለበት ስንል ቁንጮ ጠቅላይ ሚኒስትር አብይ መሆናቸው ምንም ችግር የለውም። የኔ ችግሬ ለስንፍናችን ምክንያት ብዙ ጊዜ በር ስለሚከፍት ነው። የትኛው ነው ስንፍናችን? ተጠያቂዎችን በስም ደረጃ አለማወቃችን። ብዙዎቹ እኮ አቃቤ ሰዓት አዲሱ እዚህ እኛ የምንኖርበት ሀገር ይህን ሁሉ ወንጀል ከፈጸሙ በኋላ ተንደላቀው ይኖራሉ። አሜሪካ ነገር፣ አውስትራሊያ፣ አውሮፓ። ማን ነው እንደዛ እንዲሆኑ ያደረጋቸው? ማን ነው? የእኛ ስንፍና ነው። እኛ የምናየው ከላይ ያለውን ቤተመንግስት ምኒልክ ቤተመንግስት የተቀመጠውን ሰው ብቻ ነው። ከስር ያለው በክርስቲያኖች ደም እጁ የተጨማለቀው በእነሱ ደም ሀብት ያፈራው ያንን ወደ ዶላር ቀይሮ አረብ ሀገርና እዚህ ሀገር የሚኖረውን ሰውዬ ለምንድነው ሪስፖንስብል የማናደርገው? ከሀገሩ እንዳይወጣ የማናደርገው ለምንድን ነው? ልናደርገው እንችላለን ቀሲስ። እኔ እዚያ ላይ አሁንም ትንሽ ጥያቄ፣ አሁን እነዚህ ሰዎች ለፍርድ እንደሚቀርቡ አምናለሁ። እኔ በእግዚአብሔር እምነት አለኝ ብሏል። ትክክል ነው። የብዙ ሰው እምነት ነው፣ የብዙ ሰው ጸሎት ነው። ግን በማን ዘመን ነው እነዚህ የሚያቀርቡት? ኢብራሂምን አሁን በአብይ አገዛዝ ፍርድ ቤት ማቆም ይቻላል? ሌተናል ጀነራሉን የፖሊስ ኮሚሽን ኮሚሽነሩን ዛሬ አብይ እያለ እነ ሽመልስ እያሉ ፍርድ ቤት ማቅረብ ይቻላል? ውጭ ቢወጡ ደግሞ ከዚህ ቀደም ቀልቤሳን እንደ ምሳሌ አንስተዋል። እዚህ አሜሪካ ኮሎራዶ የነበረውን ከፍተኛ ስንት ነው ሲጨፈጭፍ ከርሞ የሰለባዎች የሆኑ እዚህ አሜሪካ የሚኖሩ ሰዎች አጋልጠውት፣ እንደውም እዛ ላይ የአሜሪካ ድምፅ ሬዲዮ በምሰራበት ጊዜ ፕሮግራም ሰርተናል። ያ ሌላ ነው፣ አሁን ሌላ ነው። ቀልቤሳ በነበረ ለምን ጥሩ አሁን ቀልቤሳ ያኔ ይሄን ወንጀል በፈጸመበት ጊዜ ወዲያው ፍርድ ቤት ማቅረብ አይቻልም። እሱ የነበረበት ስርዓት ከወደቀ በኋላ ነው እዚህ መጥቶ ይሄ ደግሞ ነፃ ሀገር ነው፣ እንደ ልብ መናገር መክሰስ ይቻላል፣ አገሩም ጥሩ ነው፣ ለፍርድ አቀረበው፣ ላከው እዛ። እነዚህ ሰዎች ከሀገር ወጥተው ቢሆን ኖሮ መክሰስ ይቻላል። ከሰንም ደግሞ ምን እናደርጋቸዋለን? ይሄ እነሱን ስልጣን ላይ ያስቀመጠው መንግስት ያስቀመጠው ስርዓት እስካለ ድረስ እኔ ግምቴ የተሳሳተ ሊሆን ይችላል፣ ፍርድ ቤት ይቀርባሉ ብዬ አላምንም። አብይ ያለ እሺ፣ አሁን ምንድነው ቀልቤሳ ለፍርድ የቀረበው መቼ ነው? የወታደራዊ መንግስት ከወደቀ በኋላ። አዎ፣ ይሄን ያህል ዘመን መጠበቅ ነበረብን። ነገር ግን ስለ ቀልቤሳ ምንም ባናቅ ኖሮስ መቼም ተጠያቂ አይሆንም ማለት ነው። ይሄ እነዚህ ሰዎች መቼ ለፍርድ እንደሚቀርቡ እግዚአብሔር ነው የሚያውቀው፣ እኔ አላውቅም። አብይ ሲወድቅ ነው። አብይ ከወደቀ በኋላ ነው። አዎ፣ የጠቅላይ ሚኒስትር አብይ አህመድ መንግስት ምን ድረስ እንደሚሄድ አላውቅም። የእኔ ኃላፊነት ግን ምንድን ነው? እኔ እንደ አንድ ግለሰብ ግን ያለኝ ምንድን ነው? እነዚህ ሰዎች የትም እንዳይሄዱ፣ ወንጀላቸው ጠፍቶ ተድበስብሶ እንዳይቀር ዶኩመንት ማድረግ፣ ማን ከማን ጋር ግንኙነት እንዳለው በአቅሜ እግዚአብሔር በሰጠኝ አቅም ሁሉ ዶክመንት ማድረግ፣ ማን የትኛው ወንጀል ላይ እንደተሳተፈ ማጣራት ማወቅ የምችለው ከሆነ ያ ሰንሰለት ምን ድረስ እንደሚሄድ ማሳየት ነው። ዞሮ ዞሮ የገመዱን ጫፍ ይዤዋለሁ ብዬ ነው የማምነው። የገመዱን ጫፍ መያዝ አለብን። የገመዱ ጫፍ ማነው? መጨረሻ ላይ ያለው ማን ነው? የመንግስቱ ቁንጮ ነው ያለው፣ ምንም ጥርጥር የለውም። አይ የገመዱን ጫፍ አልይዝም ዋናውን ነው መያዝ ያለብኝ ካል በምን ይዘህ ነው የምትሄደው ብዬ ደግሞ እኔ እናገራለሁ። እነሱ ያሉበት ድረስ ጎትቶ ለማውጣት የገመዱን ጫፍ መያዝ ግዴታ ነው። ይሄ ደግሞ በዓለም እንኳን በመንፈሳዊ አይደለም፣ በዓለም እንኳን ሎጂካል አሰራሩ ይሄ ነው። ሎጂካል አሰራሩ እና የጠቅላይ ሚኒስትር የገመዱን ጫፍ ለመያዝ ግን ይቅርታ እያቋረጥኩ እንደው ቶሎ ቶሎ ለመጠየቅ ብዬ ነው፣ ሀሳቡን እንዳይረሱ። የገመዱን ጫፍ ለመያዝ እኮ ኃላፊነት አለብኝ ካሉ ለምንድን ነው እሱ ይሄንን ስርዓት ለመለወጥ በሚደረገው ትግል ውስጥ
ዋና ቁልፍ ነገር ይሄ ነው ብሎ ማምኑት እርሶ? እኔ ምን አይነት ሰው ነኝ? በግድ እንትን ልጨምርብዎ አይደለም፣ በአእምሮ ውስጥ እንደው ገብቶኛል። ጥያቄ ነው የማቀርበው። በአደባባይ ይሄን ልናገር ለምን አይችልም? እኔ ቅድም እንዳልኩ ነው። ይሄ በጣም ትንሹ የሰነፍ መልስ ነው ብዬ ስለማምን ነው። ትንሽ የሰነፍ መልስ ነው ብዬ ስለማምን ነው። ቀልቤሳ ለፍርድ እንዲቀርቡ የመንግስቱ ኃይለማርያም መውደቅ ግዴታ ከነበረ ኮርሱ ሲጨርስ የሚመጣ ነገር ነው። አሁን እየሆነ ያለው ነገር ያ ነው። ከአዲስ አበባ ከ10 ኪሎ ሜትር ከ20 ኪሎ ሜትር በላይ ሰው ወጥቶ የማይኖርበት፣ ሰዎች በስርዓት አልበኝነት በጉቦ ከመጠን በላይ በሆነ ቀረጥ፣ አንደኛው በነገር ላይ እንደውም ታክቲኩ እዚህ ምስራቅ አርሲ ላይ ያለው ያ ነው። ሰዎችን በቀረጥ በምናምን አድርጎ ክርስቲያኖችን ማድቀቅ፣ ከጥቅም ውጭ ማድረግ። ልክ ሌላ ሀገር ክርስቲያኖች ማይኖሪቲ ሆነው እንደሚኖሩበት ሀገር ያለ ስራ ነው የሚሰራው። ይሄ የመንግስት ቢሮክራሲ አንዱ አካል ነው። ስለዚህ ይሄንን ወጥቼ በመሳሪያ ነው መጣል የምፈልገው የሚል ኃይል ካለ ማድረግ ይችላል። እኔ ግን ቄስ ስለሆንኩኝ መሳሪያ ይዘህ በዚህ በኩል ተሰማራ አልልም። አንድ ቄስ ነኝ፣ ሁለተኛ የሚዲያ ሰው ነኝ። በዚህ ተሰማራ፣ ይህንን ታጠቅ፣ በዚህ አድርግ ማለት አልችልም። ሶስተኛ እንደው ካነሳኸው አይቀር ይችን ነገር ባነሳት ጥሩ ይመስለኛል። እንግዲህ የኮርኩም የሚመጣም ከሆነ ግድ የለም ብቀበል። አሜሪካን ሀገር ተቀምጠን በትጥቅ ኃይል ምንድን ነው በትጥቅ መንግስት ለመቀየር ከሚሳተፉ ኃይሎች ጋር እንኳን እንደ ካህን አይደለም እንደ ዜጋን ፊት ለፊት መናገር መዘዙ ብዙ ነው። እንደምታውቀው አንተ ከሌ የበለጠ እንደምታውቀው። አሁን አንዳንድ ወንድሞች ወጥተው እንደዚህ አድርገን በዚህ ታጥቀን ክርስቲያኑ በዚህ ታጥቀን በዚህ አድርገን ይላሉ። እንዲህ ይሄ እኮ እንደው መቼም የምንነጋገረው በአማርኛ ስለሆነ እንጂ እኮ ብዙ ሰዎችን የዕለት ህይወታቸው ላይ ችግር ሊፈጥር የሚችል አባባል እኮ ነው። እኔ ታጠቅ በዚህ ዝመት ይሄንን አድርግ ማለት አልችልም። እኔም ማምነው ለምሳሌ ክርስቲያኖች መብታቸውን ማስከበር አለባቸው። ህጎች በሚፈቅደው መጠን ሁሉ ማስከበር አለባቸው። እግዚአብሔር በሰጣቸው የሰውነት ጠባይ ሁሉ ማድረግ ባለባቸው ማድረግ አለባቸው። ይሄን ያህል ብርጌድ በዚህ አሰማራ፣ ይሄኛውን በዚህ አስታጥቅ፣ ለዚህኛው ጥይት መግዣ ይሄን አዋጣ ልል አልችልም። አንደኛ ክህነቴም አይፈቅድም፣ ሁለተኛ የሙያዬም አይፈቅድም፣ ሶስተኛም ደግሞ አሁን ያለንበት ሀገርም አያስኬድም። ይህን ማድረግ የሚፈልግ ሰው የራሱ ፕሮፌሽን ነው፣ በዛ ሊቀጥል ይችላል ማለት ነው። አዲሱ ጥሩ ነው። ጥሩ ነው። እኔ እንደው በነገራችን ላይ አድማጭ ተመልካቾቻችን ከመልአከ ኤዶም ቀሲስ ኤፍሬም እሸቴ ጋር ነው የምንወያየው። ቀሲስ ኤፍሬም የአደባባይ ሚዲያ ዋና አዘጋጅ ናቸው። ፕሮግራማቸውን በአድናቆት በጥሩ ስሜት ነው የምከታተለው። ነገሮችን አድምቶ በመናገር ቀሲስ ኤፍሬም እውነተኛ ሰው ናቸው። በሀሳብ የተለያየን ቢመስላችሁ አልተለያየንም። ብንለያይም ደግሞ የክርክር የውይይት ዋናው ጥሩ ነገሩ ይሄ ነው። በግድ አንዱ በአንዱ ሀሳብ መስማት የለበትም። እኔ እንደ ምዕመን እንደው ቄሱን ደፍረት ጠየክ እንደማልባል እርግጠኛ ነኝ። እሳቸውም ከድፍረት አይቆጥሩብኝም። አንድ ነገር አሁን ከፕሮግራሙ ሳደምጥ ብዙ ነገር ኖት እያዝኩ ነበር የምሰማው። መንግስት ስንል ይላሉ እርስዎ፣ መንግስት ስንል እንደ ሰው ጣት፣ እጅ፣ ራስ ያለው ነው። እነዛ ጣቶች ደግሞ ጭቆናውን፣ ግድያውን ይፈጽማሉ። እንዲህ አይነት የተናገሩት ነገር አለ። እነዛ ጣቶች ጭንቅላት ስንል ለምሳሌ አብይ ብንል፣ ልብ ስንል ደግሞ ሽመልስ ብንል እያሉ ዘረዘሩ። ጥሩ ነው እላለሁ። መጨረሻ ላይ ግን አቤት ቀሲስ ነገሩን አበላሹት እላለሁ። ለምን መሰለው? ቆይ እንግዲህ አሁን ለምሳሌ ልብ ወይም ጭንቅላት አብይ ከሆነ ልብ ደግሞ ሽመልስ ከሆነ ጣቶች፣ እነዚህን ጣቶች የሚያዘው እርስዎ በሳይንሱም ጎበዝ እንደሆነ አውቃለሁ። ጭንቅላት አይደለም እንደ መመሪያ የሚሰጠው ለጣቶቹ? ልክ እንደዛ ከላይ ያሉት ሰዎች መመሪያ ሰጥተው ይሄ እንደሚፈጸም ምናልባት በደንብ ልብ አላሉትም ነው ወይንስ ደግሞ ሌላ አይነት ትርጉም አለው? ስለዚህ አሁን አንተ ጥሩ አድርገህ ያቀረብከውን አዲሱ፣ ሌሎቹ ያው ብልጽግና ለመከላከል እንደዚህ የሚያደርገው ይሉኛል።
ያንን እንግዲህ አሁን ወደ ሚዲያ የምንወጣ ሰዎች እንደዚህ ያለውን ነገር ችለን ነው ማድረግ ያለ። የግል ክብር ብዙም ችግር የለው። ከሰማዕታቱ መከራ አይበልጥም የኔ ስም። አይ ኖ ማይ ኔም ኢዝ ኦን ኦን ዘ ላይን እና ችግር የለው። እነሱ ምንድነው ጭንቅላቱን እኮ ሰውየውን ለመምታት ወይም ደግሞ አንድን ጭንቅላቱን ብሎ ለመጣል ጭንቅላቱን መምታት የሚያስችል አቅም ያስፈልጋል አይደለም? ግን ጭንቅላቱን መምትቼ እስክጥል ግን ዝም ብዬ አልጠብቀውም። ጣቱን ሲሰድ ጣቱን በእሳት ማቃጠል አለብኝ። ጣቱን እንዲሰበስብ ማድረግ መቻል አለብኝ። የቻልኩ ቀን እጁና እግሩን አስሬ ጭንቅላቱንም ገቢ ላደርገው እችላለሁ። ሌተስ ሪያሊስቲክ አቃቤ ሰዓት አዲሱ ሪያሊስቲክ መሆን አለብን። ይሄ ሁሉ ሚሊየን ምዕመን ጉልበት እንደሌለው የሆነው ለምንድን ነው? ጭንቅላት እንዳለው አእምሮ ለቦ እንዳለው እንደ ስላሴ ፍጡር ስለማንንቀሳቀስ ነው። ሰዎች ስጋውያን ደማውያን የሆኑ ሰዎች ለመግደል የሚፋጠኑ ሰዎች ያላቸውን ታክቲክ ያህል እንዴት እኛ ክርስቲያኖች እናጣለን ነው? እንዴት እናጣለን? እኔ እኮ እውነቱን ለመናገር እኮ መቼም ከውጭ ከበር ያለው ጠላታችን ኃያል ስለሆነ ሁልጊዜ ስለሱ ስለምናወራ ነው እንጂ የራሳችንን ድክመት ብናየው ኖሮ ያልሰራ ነው ብንሰራ ብንገነዘበው ኖሮ እኮ ከውጭ ያለው ጠላትም ላይ ያስፈራን ይችል ነበረ። ለምንድን ነው እጁን እኛ ጉዳይ ላይ ሲከት ክርስቲያኖች እንደዚህ ሲያምስ እጁን እንዲሰበስብ ማድረግ ያልቻለው ለምንድን ነው ማለት አለብን። ያ ጭንቅላቱማ ራሱን በደንብ የሚከላከልበት ሄልሜት አድርጎ ተቀምጧል። እኛ ጋር እየመጣ የሚያውከን ግን እጁ ነው። እጁን እንዲሰበስብ እንዴት ማድረግ አልቻለም? ጣቱን እንዲሰበስብ እንዴት ማድረግ አልቻለም? እንዴት እንደፈለገ በጥፊ እንዲያወላግደን ፈቀንለት? ስለዚህ አሁን የአቅም ጉዳይ ነው ማለት ነው አቃቤ ሰዓት አዲሱ። ይሄ ምንም ሎጂካል ነገር ነው። ሎጂካል ነገር ነው። ጭንቅላት መምታት የሚያስችል ኃይል ካለን እናደርገው ነበር እስካሁን። አቅም ስለሌለን አይደለ? ስለዚህ እንግዲህ ጭንቅላት መምታት የሚያስችል አቅም እስኪኖረን ድረስ ቁጭ ብለን እንጠብቀው? መጠበቅ የለብንም። እነዚህ ከታች ያሉትን ጣቶች እንዲሰበስቡ ማድረግ መቻል አለብን። ለምሳሌ አሁን ጉንዳን ገብረ ጉንዳን ይላል መጽሐፍም ይነግረናል። ትንሽዬ ፍጥረት ናት። ትልቁን ነው የምታሯሮጠው። ግን ጣታችንን ጉንዳን መካከል ብንከት፣ እግራችንን ጉንዳን መካከል ብንከት እግራችንን እጃችንን እንድንሰበስብ ታደርገናለች። ጭንቅላታችንን መታ አይደለም፣ ጣታችንን ነክሳ ነው። ከገብረ ጉንዳን እንዴት እናንሳለን? ከገብረ ጉንዳን ተማሩ ነው የሚለው ጠቢቡ ሰለሞን። ተማሩ፣ ከነሱ ተማሩ። ንጉሥ የላቸው እንዴት በስርዓት እንደሚሄዱ ግን ተመልከቱ ይላሉ። ትንንሾች ናቸው፣ ማንም ግን አይደፍራቸውም። እኛ ክርስቲያኖች ሆነን እንዴት እንደዚህ ያለውን ጥበብ እንዴት ተሳነን ነው። አሁን አንተ ያለህበት አካባቢ 40+ አድባራትና ገዳማት አሉ። እዛ ውስጥ በመቶዎች የሚቆጠሩ ካህናት አሉ። እንደው ዝም ብለን ለምን እንደምንወሻሽ አይገባኝም። ያ ሁሉ ለብቻው ጳጳሳትን ሲያወግዝ ነው የሚውለው የሚያድረው። ለምንድን ነው መሰብሰብ ያቃተው? 40 አጥቢያዎች ያሉ ምዕመናን እንዴት ዋሽንግተን ዲሲን ማጨናነቅ አቃታቸው? ለምንድን ነው የማይሰሙን? አዲሱ አሁን እኔ እናንተ እንደምንለው እኛ እንንጨረጨራለን። ለምን አልሰሙንም? ያልሰሙን የምንሰማ ሰዎች ስላልሆንን ነው ማለት ነው። ለምንድን ነው ሌላውን የትልልቁን ወንጀል የምናነሳው? የራሳችንን የቤት ስራ አለመስራታችንን ለምንድን ነው የምንሸፍነው? እኔ በጣም ያበሳጨኝ ይሄ ነው። በነገር ላይ በጣም ጥሩ ነው በእውነቱ። እሺ አሜሪካ ውስጥ አሉ በመቶዎች የሚቆጠሩ አጥቢያዎች አሉ። ከ10 ያላነሱ አህጉረ ስብከት አሉ። ብዙ ጳጳሳት አሉ። እነሱን አሳምነን አንድ ላይ ሆነን በቤተክርስቲያን ጉዳይ ላይ አንድ አቋም መያዝ ያቻለው ለምንድን ነው? የሚኒሶታ ሀገረ ስብከት የተናገረውን አይተናል አይደለም? የኮሎራዶ ሀገረ ስብከት የተናገረውን አይተናል። ከዛ ወጣ ብለን ራቅ ብለን የጀርመን ሀገረ ስብከት ለምሳሌ ፊታችን ረቡዕ የሻማ ማብራትና ትልቅ ሰላማዊ ሰልፍ ከመላ ጀርመን የሚመጡ በርሊን ላይ አዘጋጅቷል። የዴንቨር ዛሬ ሰኞ እኔ እናንተ ይሄን በምንቀርጽበት ቀን ዛሬ የሻማ ማብራት ዝግጅት አላቸው፣ ሀገረ ስብከቱን ያዘጋጀው ተብሏል። ሌሎቹ የታል? ስለዚህ ለምንድን ነው እኛ ሁላችንም የየኃላፊነታችን የማናነሳው? በትንሹ ካልታመንን በትልቁ እንዴት ነው የምንሾመው ነው። አሁን ጠቅላይ ሚኒስትሩን ተጠያቂ ስለማድረግ ነው የምናወራው። እኛ የቀበሌ ሰውን ከተጠያቂ ማድረግ የማንችል ሰዎች ነን። እግዚአብሔርም የእኛን ፍላጎት አይፈጽምልንም። ለምን? ታማኞች አይደለንም።
አዲስ እኔ እንደዛ ነው የማምነው። ኤፍሬም ሪስፖንሲብል መሆን አለበት በስራው ያልሰራውን ነገር። ጳጳሱ ሪስፖንሲብል ናቸው፣ ግን እኔ ሪስፖንሲብል ነህ መባል አለብኝ ነው። ይሄ ነው የኔ ሎጂክ። እውነት ነው እንዳሉት እዚህ ዋሽንግተን አካባቢ አብያተ ክርስቲያናትም ካህናትም በብዛት አሉ ከሁሉም ሀገር። ነገር ግን እንቅስቃሴ እንደማይታይ እናውቃለን። ባለፈው ጊዜ የሻማ መብራት ተደርጎ የመጣው ሰው በጣም የሚያሳፍር ነው። በተለይ ከዋሽንግተን ምዕመናንና ካህናት ቁጥር አኳያ በጣም አሳፋሪ ነው። ማስታወቂያን የተናገሩ አብያተ ክርስቲያናት መሪዎች፣ ኃላፊዎች እንኳ አልተገኙም። ይሄ እንግዲህ እንዳሉት በራሳችን ላይ እኮ አንዳንድ ጊዜ ያሉትን ነገር መቀበል እገደዳለሁ። የሰነፍ ተማሪ ስራ ነው። አብይን እዛ ላይ ከመንጠራራት ከስር ያለውን ችግሩ ምንድን ነው? ጋሴስ እነዚህን ጣቶች ግድያም የፈጽሙትን ለመቁረጥ ለማቆም የሚከላከል ኃይል አላቸው። አሁን አንድ የ30 ዓመት ዕድሜ ይሆናል ያሉት ወጣት እዛ አርሲ ውስጥ አሁን እሱ ተንደላቆ ነው የሚኖረው። ቢፈልግ ነገ የት ልሂድ ቢል ያ መንግስት ይልከዋል። ግን ይሄ አሁን በዋናነት ጭፍጨፋና ግድያ የሚያካሄደው ስርዓት በሚወድቅበት ጊዜ ሸሽተው ሊወጡ ይችላሉ። ግን ከወጡበት ልክ እንደ ቀልቤሳ ከወጡበት አካባቢ የዚህ ግድያ ሰለባ የሆኑ ሰዎች ያቀርቧቸዋል፣ ፍርዳቸውን ያገኛሉ። ነገርን እስከዛው ድረስ እስኪያልፍ ያለፋል ነውና ብዙ ሰው ያልቃል። ምን ይላል? እንደው ባለፈው ውይይት ላይ እንደተነሳው እርሶም እንደገለጹት አንድ ጥያቄ ልጠይቅህ አዲስ፣ አንተ ልጠይቅህ በራስህ ሚዲያ ላይ ማለት ነው። እስከዛ ምን እናድርግ? ለምሳሌ እንደምታውቀው ቤተክርስቲያን ጦር የላትም አይደለም? ቤተክርስቲያን ወታደር የላትም። ወታደር ልታሰማራም አትችልም። በነገራችን ላይ ልታሰማራም አትችልም። ከጠባዩዋም ከቆመችለት ዓላማም ጋርም ይጋጫል። እኔ አንድ እንደው እዚህ ላይ ላነሳው የምፈልገው ነገር ራሱ አንድ ያልሰራ ነው የቤት ስራ እንደዚህ ያለውን ራስን የመከላከል ቴዎሎጂውን ራሱ ከቤተክርስቲያን ትምህርት አንጻር ሊቃውንት በደንብ መፈተሽ መቻል አለባቸው። አንዳንድ ጊዜ በደም ሞቅታ ወይም ደግሞ በምዕመናን ግፊት የቤተክርስቲያን ያልሆነ ቴዎሎጂ ስንከተል እንዳንገኝ ሁሉ ፈራለሁ። ስለዚህ እስከዛ አሁን ለምሳሌ ምን እናደርግ? እኔ ጠቅላይ ሚኒስትር አብይ አህመድ የዚህ ወንጀል ተጠያቂ አይደሉም አልልም፣ ናቸው 100% ብዬ ነው ማምነው። ሽመልስ አብዲሳ ተጠያቂ ናቸው ብዬ ነው ማምነው። ከሌላው ሰው ጋር በዚህ ምን ልዩነት የለኝም ማለት ነው። ልዩነቴ በቃ ሌሎቹን አታንሳቸው፣ እነዚህ ከታች ያሉት እርሳቸው ይሉኛል። እኔ ለምንድን ነው የምንረሳቸው ነው? ጥሩ ነው፣ መርሳት የለብንም። ምን እናድርግ ላሉት ደግሞ ቀሲስ እውነትዎን ነው፣ ተገቢ ጥያቄ ነው። አብይ የዚህ ወንጀል ተባባሪ ወይም ደግሞ ጉዳዩ እጁ እንዳለበት አምናለሁ ብለዋል። ሽመልስ አምናለሁ ብለዋል። ስለዚህ ምን እናድርግ ለሚለው በኔ ደረጃ በኔ የሚገባኝና ልምረዳው መሆንም አለበት ብዬ የማምነው የዚህ ሁሉ ግፍና ሰቆቃ አስፈጻሚዎች የሆኑትን ሰዎች ከስርዓቱ መለየት፣ ማለትም ይሄ ስርዓት የሚወገድበትና የኢትዮጵያን ሕዝብ በኩልነት ሃይማኖቱን ሳይለይ፣ ጾታውን ሳይለይ፣ የፖለቲካ አቋማውን፣ ዘሩን ሳይለይ የሚያስተዳድር ስርዓት እንዲመጣ የሚደረገውን ትግል ማገዝ ነው። በምን ዘርፍ? በቤተ ክህነቱም በኩል የጎደለውን ነገር ተገቢ ሰዎችን ለማስቀመጥ ምዕመናን እንዲነሳሱ ቅስቀሳ ማድረግ። ዛሬ አንድ ሰባኪ ወንጌል መድረክ ላይ ወጥቶ የማቴዎስ ወንጌል ምዕራፍ ምናምን ብሎ ሰብኮ ይጨርሳል። በኢትዮጵያ ተጨባጭ ሁኔታ ላይ ያለውን ነገር የሚናገር አንድም ሰባኪ አላየሁም። ቢናገር ከአለቃውም አንዳንድ ምዕመናንም ፖለቲካ ውስጥ ገባችሁ እያለ ነገሩ ይበላሻል። እና ምን እናድርግ ለሚለው በእኔ ግምት ይሄንን ስርዓት ለመለወጥ የሚደረገውን ትግል በየፈርጁ ባለንበት መስክ ካህኑ ጦር መሳሪያ ይዞ ይውጣ ልል አልችልም፣ ሊያደርግም አይችልም፣ ተገቢም አይደለም። በዛ መንገድ የሚንቀሳቀሱትን ለስርዓት ለውጥ የሚታገሉትን ሰዎች ግን በተለያየ መልክ መርዳትና ማገዝ አንዱ መፍትሄ ይመስለኛል። ምን እናድርግ ለሚለው ልዩነታችን እዚህ ላይ ነው። አዲሱ ልዩነታችን ለምንድን ነው መሰለ? ልዩነታችን የኢትዮጵያ ቤተክርስቲያን ፖለቲካዊ ለውጥ በሀገሪቱ እንዲፈጸም የማድረግ ተልእኮ ሊኖራት ይገባል ወይስ አይገባም? እኔ በነገርህ ላይ ክርስቲያኑ በፖለቲካ ውስጥ ሰፊ እንቅስቃሴ ማድረግ አለበት ማለት ከጀመርኩኝ በግልጽ ማለት ነው። እኔ የማውቀው ከ1993 ግንቦት ወዲህ ሁሌ የምናገረው ነው።
አሁን እንደውም ብዙዎቹ እነዚህ መድረክ ላይ ወጥተው ቤተክርስቲያን በፖለቲካ ውስጥ መግባት አለባት ብለው እኔን ራሱ ጭምር የሚከሱኝ ወንድሞች እንደዚህ በማለት እንደ ዓለማዊ የሚያዩኝ ነበሩ በፊት እና ጥሩ ነው ማለታቸው። አሁንም ግን ሌላ ጠርዝ ደግሞ መሄድ የለብንም። እኔ የኢትዮጵያ ቤተክርስቲያን ፖለቲካዊ አቋም ልትይዝ አትችልም። ቤተክርስቲያን ስለሆነች አንድ ፖለቲካዊ አቋም ልትይዝ አትችልም። ይሄኛውን ፓርቲ ልትደግፍ፣ ይሄኛውን ልትቃወም፣ ይሄኛውን ልታወግዝ፣ ይሄኛውን ልታጸድቅ አትችልም ብዬ ነው የማምነው። ምን ማለት ነው ይሄ ማለት? ግን አሁን ይሄ ራሱ እኮ ትልቅ አጀንዳ ነው። ምናልባት ምን ማለት ነው? ፖለቲካዊ አቋም ነው እንደ ይሄ ግን ልክ ነው። ለምን መሰለህ? ምክንያቱም እቺ አንድ አጀንዳ ስለሆነች ብቻ ተመዛ ከወጣች መንግስትን አትንኩብን አለ የሚለውን ያመጣል እንጂ ምክንያቱም የስኒፕት የቅንጫቢ ነገሮች እርስዎ መንግስትን አትንኩብን በሚለው እኔ አይታሙም፣ እኔ አውቃለሁ። ግን ይሄ የፖለቲካ አቋም ሳይሆን ይሄንን ነገር እያበላሹ ከላይ አመራር እየሰጡ ያሉት ኃይሎች ስለሚታወቁ እነሱን በጦር መሳሪያ እኮ አላልኩም፣ ጦርነት እንግጠም አይደለም። ይሄ ስርዓት ግን የሚወገድበትና ህዝባዊ የሆነ ለህዝብ እኩል አይን ያለው ስርዓት እንዲመሰረት በሚደረገው ተሳትፎ በሚደረገው እንቅስቃሴ እገዛ ማድረግ ነው። ምን አይነት እገዛ እንደየሁኔታው እንደ አጋዡ ኃይል ይለያል እንጂ በዛ በኩል እንግዲህ ሐሳቤን ልጨርሰው። እሺ ሐሳቤን ልጨርሰው ላግዝህ። እሺ እኔ የኢትዮጵያ ፖለቲካ በተለይ ላለፉት 40 ዓመታት የኖረው የኢትዮጵያ ፖለቲካ ሁለት መሰረታዊ ጠላቶች አሉት። አንደኛው የኢትዮጵያ ቤተክርስቲያን፣ ሁለተኛ አማራ የሚባል ሁለቱ ናቸው። ሁለቱም አንድ ነገር ሆኖ የሚወጡበት ጊዜም አለ። እንደ ሁኔታው ነው የሚጠቀሙት ቤተክርስቲያን የሚጠሉ ሰዎች። ይሄ ኃይል በፊት የተማሪ እንቅስቃሴ ነበረ። ይሄ ጸረ ኦርቶዶክስ የሆነው ኃይል የተማሪ የሃይ ስኩል እና የኮሌጅ ድሮፕ አውት የሚያራምዱት ነበረ። ከዛ በኋላ ይሄ ኃይል ፓርቲዎች ሆነ። ይሄ ኃይል ጠመንጃ አነሳ። ይሄ ኃይል መንግስት ገለበጠ። ይሄ ኃይል መንግስት ሆነ። ኢህአዴግ የሚባለው መንግስት ሆነ። ሁለት ነገር ነው ያለው። መንግስት ያልሆነም ተመሳሳይ አቋም ያለው የኢትዮጵያ ቤተክርስቲያን ላይ መንግስት ያልሆነ ኃይል አለ። እኔ የኢትዮጵያ የፖለቲካ ምንድነው አደባባይ ላይ የኢትዮጵያ ቤተክርስቲያንን የማይጠላ የፖለቲካ ኃይል ለመኖሩ የማይጠላ እርግጠኛ አይደለም። ለውጡ ምንድነው? መንግስትና እጩ መንግስታት ናቸው ሁለቱም። ስለዚህ የኢትዮጵያ ቤተክርስቲያን ይሄኛውን ለመደገፍ ይሄኛውን ለመቃወም ማወቅ አለባት። የትኛው ነው የኢትዮጵያ ቤተክርስቲያንን በጠላትነት የማይፈርጀው የትኛው መሆኑን ማረጋገጥ አለባት። እኔ በምንድን ነው የማውቀው? አሁን መንግስትን የሚቃወሙ ሰዎች የኢትዮጵያ ቤተክርስቲያንን እንደማይጠሉ ማረጋገጫ ምንድን ነው? እስካሁን እኔ አላገኘው። ድሮ ታስታውስ ከሆነ አዲሱ በዚህ በውጭ ሀገር የኢትዮጵያ ቤተክርስቲያን አስተዳደርን ለሁለት በተከፈለ ጊዜ መንግስት የሚቃወሙ ኃይል አውደ ምሕረቶችን ሁሉ ለዛ ክፍት ያደርግ ነበረ። እኔ የዛ ሁሉ ተቃዋሚ ነበርኩ። አውደ ምሕረት የክርስቶስ ነው፣ የትኛውም የፖለቲካ መሆን የለበትም። ይሄ ማለት ግን አርሲ ላይ ምዕመናን ተገለውብናል ማለት መከልከል አይደለም እንዴ። ይሄማ አውደ ምሕረቱ ለዚህ ካልተጠቀምንበት ለዚህ ለምን ልንጠቀምበት ነው? ስለ ሰማዕታቱ መናገር ማለት ነው፣ ሌላ አጀንዳ አይደለም። ስለ ሰማዕታት የማይናገር ሰባኪ ምን አይነት ሰባኪ ነው? ሰማዕታቱ ማን ናቸው? በዲዮቅልጥያኖስ ዘመን የሞቱ ሰማዕታት አሉን፣ በጠቅላይ ሚኒስትር አብይ ዘመን የሞቱ ሰማዕታት አሉ። ለእኔ ሁለቱም አንድ ናቸው። ይሄ ፖለቲካ አይደለም። ነገር ግን ወጥተህ ይሄን መናገር ከቻለ ታዲያ ችግሩ ይሄን መናገር ከተቻለ ፖለቲካነቱ ምንድን ነው? ይሄ ለምንድን ነው መናገር አይደለም እኮ እቃወማለሁ። መድረኩ አውደ ምሕረቱ ላይ ወጥቼ ግን ግንባሩን በለው አይደለም እንደማለት ነው። በሌላ አነጋገር የለም እሱ ለካህን አይሆንም እላለሁ። ግን ነገር ግን በአርሲ ሰማዕታት የሆኑ በእምነታቸው የተነሳ የተገደሉ ኢትዮጵያውያን አሉና እነዚህን ለመታደግ ለነሱም ጸሎት በማድረግ ይሄንን የሚፈጽሙ ወገኖችም አደብ እንዲገዙ መነገር አለበት ቢባል ይሄ ፖለቲካ ሊሆን ነው ወይ? ይሄንን አውደ ምሕረቱን ለዚህ ለምን አውደ ምሕረቱን ለዚህ መፍቀድ አይችሉም? እርስዎ እችላለሁ። ሁሌም የማደርገውም ነገር ነው። ምንድነው መሰለ አንድ ፕሮግራሜ ላይ እንደው የተናገርኩትን ልጥቀስልህ። እኛ በመገደል ብቻ አይደለም የተበለጥ ነው፣ በትርክትም የተበለጥ ነው ብዬ ተናግሬያለሁ። ምን ማለት ነው? አሁን ሰምቻለሁ።
አርሲ ላይ የሞቱትን ሰዎች ፋኖ ስለሆኑ ነው የሞቱት አይደለ እያሉ ነው ያሉት። እኔ ከሞታችን አሟሟታችን በጣም የሚያሳዝነኝ ለዚህ ነው። ለዚህ ደግሞ ዱላውን የምናቀብላቸው እኛንን ብዬ አምናለሁ። እንዴት? በአንዳንድ ደረጃ እንዴት መሰለ፣ እነዚህ ሰዎች ሲገሉን ለምን እንደሚገሉን ያውቃሉ። ከገደሉን በኋላ ማስረጃው ብለው የውሸት የሚያቀርቡት ነገር ደግሞ ብዙውን ሰው የሞትንበትን ምክንያት ለማጣጣል እንደሆነ ታስታውሱ ነው። 97 ላይ ባንክ ሲዘርፉ ገደልኳቸው አለ አይደለም? ማነው ኢህአዴግ የወያኔ ሰዎች። ግን ባንክ ሲዘርፉ ገደልኳቸው ያላቸው ሰዎች ሰላማዊ ሰልፍ የወጡ ሰዎች ናቸው። ያቺ ባንክ ሲዘርፉ ያላት ምናልባት አእምሮ ትንሽ ሆኖ በዚህ ሊታለል የሚችለውን ሰው ለመያዝ ነው። ስለዚህ አሁን ፋኖ ሆነው የሞቱት ካለ አንድ ሰው አንድ ክርስቲያን ይነሳል፣ እኔ ክርስቲያን ነኝ ግን ፋኖ ደጋፊ አይደለሁም ብሎ ወደኋላ እንዲል ነው ማለት ነው። ይሄ እንደዚህ ብሎ የሚያቀርበው ምክንያት የሚያታላቸው ሰዎች አሉ፣ በጣም ብዙ ሰዎች አሉ። ስለዚህ ሞታችን አንድ ነገር ነው። ሁለተኛ ለሞታችን ምክንያት ተደርጎ የሚቀርበው ነገር ሌላ ነገር ነው። ይሄንን ማታለያ እንዴት አድርገን ነው ማለፍ የምንችለው ማለት ነው? ማለፍ እንችላለን። እና የሞቱት ለክርስትናቸው እንደሆነ የሞቱት በክርስትናቸው እንደሆነ ማተባቸው እየታየ እንደሆነ የሞቱት አማራ ስለሆኑ ብቻ ሳይሆን አማራ ያልሆኑ ሰዎችም እንዳሉበት ይሄንን ማሳየት ለምንድን ነው የሚያቅተን ነው ማለት ነው። ለምንድን ነው የሚያቅተን? ይሄንን ማሳየታችን ደግሞ ምናልባት ዳር ላይ ቆመው ነገ ራሳቸውን ሊገደሉ ግን ዋዜማ ላይ ያሉ ሰዎችን እናተርፍበታለን። ሁለተኛም ደግሞ ከኛ እምነት ያልሆኑ ሰዎችም እንኳን ቢሆኑ ከኛ ጋር እንዲቆሙ እናደርግበታለን ብዬ ስለማምን ነው። አዲሱ ድንቅ ነው በጣም መላከ ኤዶም እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን ከመላከ ኤዶም ኤፍሬም እሸቴ ጋራ ከዳላስ ቴክሳስ የአደባባይ ሚዲያ ዋና አዘጋጅ ጋር ነው የምንወያየው። ወቅታዊ ጉዳይ ነው። ለእኔ የሞተ ጉዳይ አይደለም፣ ሊዘነጋ ይገባል የሚል እምነት የለኝም። የምስራቅ አርሲው ጭፍጨፋ ይሄ ምስራቅ አርሲን ብቻ አልን እንጂ ከዛ በፊትም አሁንም በመካሄድ ላይ ያለ ግድያ፣ ጭፍጨፋ ሊኖር ይችላል። እንዲያው አንድ የመጨረሻ ጥያቄ ላንሳ። ጥያቄ የመጨረሻ ላይሆን ይችላል፣ ግን ቃሉ የመጨረሻ ምለው ከዚህ ቀደም በፕሮግራሙ ከሚገባው በላይ ጊዜ ወስደው የተነጋገሩበት እንዲያውም ባለሙያዎች ጽሑፍ ሊያቀርቡና ጥናታዊ መረጃ ሊያቀርቡ ይገባል ያሉበት ጉዳይ የጄኖሳይድ ትርጉም ነው። ቀሲስ ኤፍሬም ጄኖሳይድን እንዴት ነው እርሶ የሚረዱት? እንግዲህ ይሄ ቃል ያው ትንሽ ባለች ንባብ ከዚህ ከሁለተኛ ዓለም ጦርነት ወደ የተጀመረ ነው የሚል ነው አይደለም ያለው። በተለይ በዚህ በጀርመን ትውልድ አይሁዶች ላይ የተፈጸመውን የጅምላ ፍጅት ሙሉ በሙሉ ለማጥፋት የተደረገውን ነው የሚል ነው። አንድ ጄኖሳይድ ዎች የሚባል ኢትዮጵያም ላይ ያለውን ነገር የሚከታተሉ የነበሩ ሰዎች ዛሬ 10-15 ዓመት ይመስለኛል 10 ምልክቶች ናቸው ብለው ስለ ጄኖሳይድ የዘረዘሩት አለ። የሚገርም ዛሬ አንድ ሰው ምን ብሎ ጻፈ? ማነው ፍኖተ ሰላም ይመስለኛል ወይም መካነ ሰላም እዚህ ወደ አማራ ክልል ውስጥ ያለ አንድ ቦታ ላይ ያሉ ሙስሊሞች ላይ ጥይት ተተኮሰባቸው ይልና ጄኖሳይድ ተፈጸመባቸው ይላል። ሰዎቹ አልሞቱም፣ ሰውዬ የተተኮሰባቸው ሰውዬ አልሞቱም። ፋኖ ጄኖሳይድ ፈጽመዋል ብሎ ፋኖ ጄኖሳይድ ፈጽመዋል ካለ በኋላ እዚህ ቦታ ያሉ የሙስሊም ሰው ጥይት ተተኮሰባቸው የሚለው ምንድን ነው? ይሄ እንደዚህ እንደው መጫወቻ የሆነ ቃል። ስለዚህ እኔ የጠየኩት ጥያቄ ምንድን ነው? አንድ ሰው መቼም አንድ አካባቢ ያለ ሰው ሙሉ በሙሉ እንዲጠፋ ከተፈረደበት ጄኖሳይድ የሚለውን ነገር ያሟላል። አሁን ያሉ ፈረንጆቹ ለእንደዚህ ያለው ቃል በጣም ትልቅ ጥንቃቄ ያላቸው፣ በጣም ትልቅ ጥንቃቄ ያላቸው። ዓለም ላይ የሚፈጸም ወንጀል የመጨረሻ የሚወጣ ነገር ጄኖሳይድ የሚለው ቃል ነው። አሁን ሩሲያና ዩክሬን ጦርነት ላይ ናቸው ያሉት። ሩሲያ በሺዎች የሚቆጠር ኒውክሌር አላት፣ አልተጠቀመችም።
ልትጠቀም የምትችልበት እድል አሁን ባለው ሁኔታ የለም ብለው ያምናሉ ማለት ነው። ግን ኒውክሌር አላቸው። በአንድ የሱን እንደ ጣል አድርገው ጦርነቱን መጨረስ ይችላሉ። ግን አይደረግም። ይሄ የመጨረሻው መሳሪያ ነው። በቃ ሰው ኒውክሌር ከተኮሰ በኋላ ሌላ የሚጠቀመው ነገር የለም። ያን ካረገ በኋላ እኖራለሁ ብሎም አያስብም። እኔ በቃላት ደረጃ ጄኖሳይድ የሚለው ከኒውክሌር ከሚለው ጋር እኩል ነው። እንዴት ነው ዝም ብለን እንደፈለገ መሬት ለመሬት የምናልከሰክሰው? ይሄን ማነሳው ለምንድን ነው? የክርስቲያኖቹ ፍጅት እኔ አሁን ተደጋጋሚ የምጠቀምበት ቃል ፍጅት የሚለውን ነው፣ ማስ ኪሊንግ የሚለውን ነው። ይህንን ፍጅት ሌሎችም ሰዎች አንስተው የእኛን እየደረሰብን ያለው በእምነታችን ምክንያት እየደረሰብን ያለውን አደጋ እንዲናገሩልን የምንፈልግ ከሆነ የምንናገርበትን ቃል መምረጥ አለብን። ለዚህ ግን እኔ ብያኔ መስጠት አልችልም፣ ምክንያቱም የሙያው ባለቤት አይደለሁም። ስለዚህ ለምንድን ነው የህግ ሰዎች የሆናችሁ ይሄ ሙያችሁ የሆነ ሰው ኦርቶዶክሳውያን የሆናችሁ ለምንድነው ጉዳዩን አጥንታችሁ ይሄንን ቃል በጠቅላላው እንጠቀም የሚለውን ለምንድን ነው የማታቀርቡት የሚል ምናልባት ይሄ ነገር የቅንጦት እንትንም ሊሆን ይችላል። አዲሱ የቅንጦት እንደው ሜንታል ጂምናስቲክስ ሊመስል ይችላል። እኔ እንኳ ያው ጥያቄውን እንግዲህ መልሰውልኝ ከሆነ ወይ በደንብ ሳይገባኝ እንደሆነ አላውቅም። ጄኖሳይድን እንዴት ነው የሚረዱት ብዬ ሳቀርብ የተባበሩት መንግስታት አሁን ጄኖሳይድን እንዲህ ነው የሚገልጠው፣ ክራይም ኮሚትድ with the intent to destroy a national, ethnic, racial or religious group in whole or in part በከፍልም ይሁን በሙሉ የአካባቢውን ሃይማኖታዊም ይሁን የጎሳም ይሁን የዘርም ይሁን ለማጥፋት የሚደረግ ግድያ ወይም ወንጀል ጄኖሳይድ ነው ብሎ ይጠራዋል። እርሶም ቀደም ሲል እንደገለጡልኝ አንድ አካባቢ ያለን ማህበረሰብ ለማጥፋት ከተደረገ የጄኖሳይድ ድርጊት ነው ብለውኛል። እኔ ማስኪሊንግ ነው ብለዋል። ማስኪሊንግ የጅምላ ነው። ግን የጅምላ ስንል ክርስቲያኑንም ሙስሊሙንም እምነት የሌለውንም ሰብስቦ በጅምላ መፍጨት እንዳይሆን ሰጋለሁ። ይሄ የአርሲው ግን የኢትዮጵያ ሃይማኖት ተቋማት ጉባኤ እንዳለው የሃይማኖት ነገር የለውም፣ የእምነት የለውም። አባ ገዳ ተገለዋል፣ ለስንቄ ተገለዋል። እርስዎ ራስዎ ተደንቀው የትኛው አባ ገዳ ነው የተገደለው፣ ማን ባለስንቄ ናቸው የሞቱት ብለው ጠይቀዋል። እውነትዎን ነው እና በአንክሮ ነው የሰማሁት። እና ይሄ አይነት ነገር ኦርቶዶክስ ክርስቲያንን ለይቶ መግደል የጄኖሳይድን መስፈርት እንዴት አያሟላም የሚል ጥያቄ አድሮብኝ ነው ዛሬ እንደዚህ እንግዲህ ሙግት እንዳይሆንብኝ መድፈር እንዳይሆን ይቅርታ፣ ግን መጠየቅ አለብኝ። የምወደው ፕሮግራም ደግሞ እንደዚሁ ሳንዋይበት እንዳልፍ አልፈልግም። በጎን እያወራው አሁን ይህንን ቃለኛ የምንጠቀመው መዘን የምንተኩሰው ያንን ለመጠቀም ያለንን ፍጥነት ያህል እንደዛ መሆኑን የሚያሳይ ዶክመንት ለመሰብሰብ ግን የዛን ያህል ፍጥነት የለንም። አሁን ለምሳሌ ቅድም ስታሳዩት የነበረው ስም ዝርዝር አለ አይደለም? ያ ማለት እኮ ነው። ስለዚህ የቤት ስራችሁን ሰርታችኋል ማለት ነው። ማተሙ ባይታየኝም የቤት ስራው አሁን ተሰርቷል ማለት ነው። ይሄንን አቅርበን ከዛ በኋላ ይሄን ጄኖሳይድ ተፈጽሞብናል ስንል ያስኬዳል። የቤት ስራችንን ሰርተናል ማለት ነው። ግን ሀሳቦን እንዳይዘነጉብኝ አደራ ላለው ስላቋረጥኩም ይቅርታ ጠይቃለሁ። የምስራቅ አርሲው ግን እኮ መላክ ሄዶ ኦርቶዶክሶችን ለይቶ ነው አነጣጥሮ ነው። እርስዎ እንዳሉት አባገዳዎች አልተገደሉም፣ ሼኪዎች አልተገደሉም፣ ሀደ ሲንኪ አልተገደሉም። ኦርቶዶክስ ክርስቲያኖች ናቸው ይሁነኝ ተብለው የተጨፈጨፉት። ይሄንን ጭፍጨፋ ጄኖሳይድ ለማለት ለምንድን ነው እሱ ያመነቱት? እርስዎ ይቅርታ። እኔ ቅድም እንዳልኩ ነው የመጨረሻውን ጥይት ለመተኮስ ዳተኝነት ስለማሳይ ነው። በነገር ላይ አሁን ለምሳሌ አርሲን በተመለከተ መረጃ ሳቀርብ ልብ ብላ አይተኸኝ ከሆነ በጣም ቁጥብ ነኝ። ከዜናዎቹ ለምሳሌ ማህበረሰቡን የሚያቀርበውን አቀርባለሁ፣ ቤተ ክህነቱ የሚያቀርበውን አቀርባለሁ፣
ሌሎቹ ላይ 2-3 እሄዳለሁ። ለምንድን ነው የሚሄደው? የቤት ስራውን የሚሰራ ተቋም እፈልጋለሁ። ከዛ ውጭ በራሴ ደግሞ እንደ አደባባይ ሚዲያ በራሴ ያረጋገጥኩትን እጄ ላይ ያለው ነገር እናገር። ምክንያቱም አንዳንዴ ምንድን ነው እንደዚህ ያሉ ጨቋኝ መንግስታት ምን ያደርጋሉ? አቀይሳት አዲሱ ኮንታሚኔትድ የሆነ መረጃ ይሰጡና መረጃውን ካቀረብን በኋላ በራሳችን መረጃ ራሳችንን ይመቱናል። ስለዚህ ያልሞተውን ሰው ሞተ ብለው የውሸት መረጃ ከሰጡን በኋላ ራሳቸው ናቸው ምንጮቹ። እኛ እንዲያፈተለከ መረጃ፣ ሰበር መረጃ ምናምን ብለን ካቀረብን በኋላ ሞተ የተባለውን ሰው መዘዝ አድርገው ያወጡታል። ስለዚህ ከዛ በፊት የሰራ ነው ከዛ በኋላ የሰራ ነው በዚች መረጃ በዚች ጥፋት ምክንያት በአንድ ጥፋት ምክንያት በነገራችን ላይ በዓለም ላይ የማያጠፋ ሚዲያ የለም፣ ግን ይቅርታ ይጠይቁበታል። ይሄ የተለመደ ነው። ከቢቢሲ እስከ ሲኤንኤን እንደ አውቀው የሚያጠፉትም ነው የሚበልጠው ብዬ ነው ማምነው። ይጨምራል፣ ሊያጠፉ ይችላሉ፣ ግን ይቅርታ ይጠይቃል። እኛ ደግሞ እንደ ክርስቲያን 2-3 ማሰብ እንገደዳለን። ስለዚህ እንደዚህ ያለውን ቃልም ለመጠቀምም ለምሳሌ በኢንስቲትዩሽን ደረጃ ምስራቅ አርሲ ላይ እየተፈጸመብን ያለው ጄኖሳይድ ነው ብሎ የሚናገር የቤተክርስቲያን አቋም ቢገለጽ ግን ኮንፎርተብል ነኝ ያንን ቃል ለመጠቀም። ግን ያንን ቃል ጀማሪ መሆን አልፈልግም። ጄኖሳይድ መሆኑን የሚያሳዩ መረጃዎችን በሙሉ ግን አቀርባለሁ። ማን ነው ይህንን ጭፍጨፋ ጄኖሳይድ ብሎ የሚበይነው? ዲፋይን የሚያደርገው ማን ነው? ኤፍሬም ነው ወይ? ለምን አይሆንም? ኤፍሬም ለምን አይሆንም? ምክንያቱም የጄኖሳይድን ትርጉም የተባበሩት መንግስታት እንደሚለውም የአሜሪካ መንግስት ወይም ማንም የዓለም መንግስታት እንዴት ዲፋይን እንደሚያደርጉት ካወቁ ያንን ስም ወንጀልን በስሙ መጥራት እንደሚባለው ነው። ያን ለማለት ለምንድን ነው ዳተኛ የሆኑት? አሁን እኔ ኢንስቲትዩሽኖችን የምገፋቸው ለዚህ ነው። ኢንስቲትዩሽኖችን ለምሳሌ ማህበራት አሉን፣ የካህናት ተቋማት አሉን። እነዚህን መግፋት ከዛ የግለሰብ አይሆንም። ነገ ጠዋት እኔ እናንተ ብንለያይ አሁን እኔ ጄኖሳይድ ነው ብዬ አንተ አይደለም ብትለኝ፣ አንተ ጄኖሳይድ ነው ብለህ እኔ አይደለም ብል እርስ በርሳችን ልንጋጭ ማለት ነው። እኔ ይህንን ጥፋት እንደ ትንሽ ግጭት አላየውም። ኢንስቲቱሽናላይዝ እናድርገው። ለምሳሌ ይሄን ባለን በዚህ መረጃ መሰረት ይሄ ምስራቅ አርሲ ላይ ያለው እንዲህ ነው፣ ኢትዮጵያ ላይ ያለው እንዲህ ነው ብለን በስማ በለው ወይም በግብታዊነት ግን አይደለም። ማንም ሰው ከነገሩ ገለልተኛ ሆኖ የሚሰማ በአማርኛ የሚሰማ ይሁን አማርኛ የማይሰማ ኦርቶዶክስም ይሁን አይሁን ልክ ናቸው ብሎ እንዲበይንልን እንፈልጋል። ይሄ ሙያዊ ነገር ነው። ተነስቶ ለመናገር ግን ብዙ ችግር የለብኝም በዚህ ደረጃ። የምስራቅ አርሲው ጭፍጨፋ ጄኖሳይድ የሚለውን መስፈርት ያሟላል ያለ ጥርጥር ብዬ ነው። እንደው ምናልባት ያሉኝን በነገርህ ላይ አብሮኝ የሚያገለግለው ወንድማችን መምህር አቤል ጋሽም እንዴ ለምንድን ነው እርሶ ጄኖሳይድ የማይሉት? ይሄ ጄኖሳይድ ነው እያለ በጣም አንድ የተሟገትንበት ፕሮግራም ሰርተናል። ይሄም ራሱ የፕሮሰሱ አካል ነው ብዬ ነው የማምነው። ጥሩ ነው። እንደዚህ መከራከር አለ። ጥሩ ነው። እኔ ያው ደግሞ አንድ የቅርብ አድማጭ ደግሞ እኔም እንደዚህ እየሞገትኩ ነው። ነገር ግን ምንድን ነው እንደውም አንድ ጊዜ ልጅ ተክሌም አብሮ ይመጣል በሚቀጥለው እንደው እሱም የህግ ባለሙያ ስለሆነ ይረዳኛል ብለው ነበር። ተክሌ ምን እንዳለ ያን ፕሮግራም አምልጦኛል መሰለኝ፣ አላውቅም። ተክሌማ ከመጣ በቃ ቀሲስን በደንብ ነው የሚነግራቸው እያልኩ ጠብቅ ነበረ። ምን እንደተባለ መስፈርቱ ከተሟላ ይሄን ወንጀል ብዙ ጊዜ በነገሩ ላይ በኢትዮጵያ ጉዳይ ሰላማዊ ሰልፈኞች፣ ሌሎቹ ሁሉ ተቃዋሚዎች በጣም የሚቆጡት ወንጀልን በስሙ ከመጥራት መቆጠባችን ነው። እንደዛ ከሆነ እኮ ፈጻሚውም ይደነግጣል። በዛ መስፈርት ውስጥ ስሜ ከተቀመጠ ለእኔም ለራሴ ወዮልኝ ይላል። ስለዚህ እነዚህ ሰዎች እንዲዘናጉ ማድረግ እንዳይሆን የሚል ነገር አለኝ። አሁን ቅድም እንዳሉት እኔ ማህበረ ቅዱሳን ከዘገበው ወስደዋለሁ፣ ቤተክርስቲያን ከዘገበች ወስደዋለሁ ብሏል። ቤተክርስቲያን እውን የቤት ስራዋን በደንብ አጣርታ ነው የምታወራው? የቤት ስራዋን ሰርታ ነው? ለምሳሌ በምስራቅ አርሲው ጉዳይ ላይ የቤት ስራውን አሟልታ ግድያው ምን እንደሆነ ምን ላይ እንዳተኮረ ኢንቴንቱ ነው እንግዲህ የሚታየው። አላማው ነው የአንድ ድርጊት አላማው ነው ስም የሚያሰጠው እና ያንን ነገር አሟልታ ነው ወይ? አሁን ከቤተክርስቲያን ዜና ከሆነ ችግር የለኝም ለመውሰድ ያሉኝ።
አዎ የቤተ ክህነት ማለት ነው። ያው ይሄ ሁለቱን ነገሮች ቤተ ክህነት። አዎ ምክንያቱም እኔ አሁን እንደዚህ ያለውን ነገር ቤተክርስቲያን በሚለው አልገልጸውም። ምክንያቱም ለቤተክርስቲያን ስህተትም ተስማሚ ባህሪዋ አይፈቅድላትም፣ ስህተትም ኃጢአትም አይስማማትም ቤተክርስቲያን። ቤተ ክህነቱና ውስጡ የሚያገለግሉ ሰዎች ግን ሰዎች ስለሆኑ ይሄ ሁሉ ይስማማቸዋል። ቤተ ክህነቱ ያልኩት አሁን እያደረገ ነው ብዬ አይደለም። እንደውም ከሌላው ባነሰ ደረጃ ነው ያለው። ወንጀሉንም ራሱ ከቨራፕ እያደረጉ ካሉት፣ እየደበቁ ካሉት፣ በትክክል እንዳይገለጽ እያደረጉ ካሉት ተቋማት አንዱ ራሱ ቤተ ክህነታችን እኮ ነው። ስለዚህ አሁን እዛ ደረጃ ላይ አይደለም ያለው። ግን ቢሆን አይዲያል ሞመንት አይዲያል ሲቹዌሽን ላይ ቢሆን ቤተ ክህነቱ የሚናገረውን እኛም ልንቀበለው ይገባ ነበር። ስለዚህ አሁን ማን ነው ይህንን እየተናገርልን ያለው? ይህን ማጣራት እያደረገልን ያለው ማን ነው? ይሄ እየተፈጸመ ያለው ነገር ጄኖሳይድ እያለ ያለው ማን ነው ካል እኛ ከታች ያለ ነው ባለን መረጃ መሰረት እየወሰነን ያለ ነው። አይዊሽ አሁንም እንደውም ካነሳሁ አይቀር እንደው አንድ የቤት ስራ ሰጥተን መሄድ መቻል አለብን። አዲሱ ውጭ ሀገር ያሉ ማህበራት፣ ኦርቶዶክሳውያን ማህበራት፣ ውጭ ሀገር ያሉ አህጉረ ስብከቶች፣ ውጭ ሀገር ያሉ አጥቢያዎች፣ ውጭ ሀገር ያሉ ሊቃውንት ተሰብስበው ይሄንን ነገር እኛ ላይ እየተፈጸመ ያለው ጄኖሳይድ ነው የማይሉ ስለምንድን ነው ለምንድን ነው የማትለው ነው። ለምሳሌ ጥሩ ነው እንደዛ ካሉ የትኛው ዋይት ሃውስም ይሁን የአውሮፓ ዩኒየን ሊሰማቸው ይገባል። ቤተክርስቲያንን ያሏት ሊቃውንት፣ ያሏት አጥቢያዎች፣ ያሏት ጳጳሳት ቢያንስ መናገር የሚችሉት በነፃነት መናገር የሚችሉት እየተናገሩ ያን ድምፃቸውን ይችላል ማለት ነው። ስለዚህ የቤት ስራችን አልሰራንም የሚለውን ለዛ ነው የማቀርበው። ይሄንን ወንጀላችን የሚፈጸምብንን ፍጅትና ጥፋት በዚህ ደረጃ ነው ያለው። አሁን ህፃናት ልጆቻችን ታሞ ሐኪም ቤት ስንወስዳቸው ልጆችን የሚጠይቋቸው የቱ ጋር የሚያም የቱ ድረስ ነው ይሉና ያሳዩቸዋል። 5 ከ10 ነው፣ 6 ከ10 ነው፣ 7 ከ10 ነው። ልጁ እንዲናገር ህመሙን መናገር ስለማይችል እኔ 7 ከ10 ነው ካልኩኝ አንተ 10 ከ10 ነው ወይ 9 ከ10 ነው ካልክ በቁጥር ወደ መስማማት እንሄዳለን ማለት ነው። በጅምላ አይደለም። መዝነን ይሄን ያህል ኪሎ ህመም ነው ያለብን ብለን እንድንናገር የሚያስፈልገው እና እኔ ፍጅት የሚለውን ሆን ብዬ ነው ቅድም ጠቅላይ ሚኒስትር አብይ ላይ ለመድረስ ከኢብራሂም ከድር መጀመር አለብን እንዳልኩት ሁሉ ጄኖሳይድ የሚለው ላይ መድረስ ፍጅት ከሚለው እየጀመርን እያጠናከርኩ መሄድ አለብን ብዬ አምናለሁ። ይሄንን ፍጅ ያሉ ኢንስቲትዩሽኖቻችን መከተል አለባቸው ብዬ ስለማመን ነው። ይቅርታ ፍጅት ካሉማ አምላክ ሄዶም ፍጅት ካሉማ የኢትዮጵያ ሃይማኖት ተቋማት ጉባኤ እንዳለው ይሆንብናል። እነሱ እኮ እንደ ፍጅት ነው የቆጠሩት። አባገዳም ሞቷል፣ ሀደሲንቄ ሞታ አላለ። ልክ ነው ግን ምን አሉኝ? ምክንያቱም እነሱ ክርስቲያን ሞተ የሚለውንም እኮ እርግጠኛ አይደሉም። ገና እርግጠኛ እኮ አይደሉም። እና ምንድን ነው እሱ አሁን እርስዎ ይሄንን ጄኖሳይድ ብሎ ለመበየን ያሉ ሊቃውን ተሰባስበው በአንድ ነገር እስኪስማሙ ድረስ ይጠብቃለሁ ነው የሚሉት። ያኔ ነው የሚናገሩት። ይሄንን እስከዛ ይጠብቃሉ ማለት ነው። ለምን? ኢንቴንቱ ግልጽ ነው ብዬ ነው። ኢንቴንቱ ግልጽ ነው። ይህንን የምንናገረው ለመናገር አይደለም አይደል? አዲስ ለመናገር ሳይሆን ውጤት እንዲያመጣ አይደለም? እውነት ነው። ኤፍሬምማ ከአርባ ጉጉ ከጉራ ፈርዳ ጀምሮ ያለውን ክርስቲያኖች ላይ ሲፈጸም የኖረውን ፍጅት ስዘግብ ኖር ያለውን። ይሄንን ግን ሌሎች ሰዎች ለምንድን እስከዛሬ ያልሰሙን? ሌሎች አካላት ለምንድን ነው ያልሰሙን? ድምፃችን ሞታችን ሰሚ ያጣው ጆሮ ያጣው ለምንድን ነው ብዬ ሳስብ እኛ ራሳችን እንድንሰማ ሆነን ስላልጮህን ነው ብዬ ነው የማምነው። ይሄንን ለማድረግ ምንድን ነው ዓለም የሚፈልገው ነገር ምንድን ነው? አዲሱ ዓለም የሚፈልገው ነገር ምንድን ነው? ምናልባት የውጭ መንግስታትም ከሆኑ የውጭ መንግስታት ይህን ነገር በቤት ስራችን ውስጥ እንድንፈጽም እንድናካትት የሚጠብቁብን መርህ ምንድን ነው? ለምሳሌ አንድ ሰው የጋዜጣ ጽሁፍ ሲጽፍና የምርምር ጽሁፍ ሲጽፍ ይለያያል አይደለም? የጋዜጣ ጽሁፍ ከሆነ ያለምንም እንትን ፉትኖት ምናምን የሚፈልገውን ነገር ጽፎ ሊገላገል ይችላል። የምርምር ጽሁፍ የሚጽፍ ከሆነ መረጃዎችን አጣቅሶ ፉትኖቶችን አስገብቶ ዋቢ መጽሐፍትን ጠቅሶ ሲሆን አይ ይሄ የምርምር ጽሁፍን ባህሪያት ያሟላል ይባላል። እኛ እንጮሃለን እንጂ
ሰዎች አዎ ጩኸታቸው ትክክል ነው እንዲሉ የሚያስችለውን ዓለማዊውን ማስረጃ እንኳን እየሰበሰብን አይደለም። ስለዚህ ከጮህን አይቀር መሰማት መቻል አለብን። አሁን ለኦዲየንስ ለእኛ ኦዲየንስ ደግሞ ጥሩ ነው ኤፍሬም የተናገረው እንዲባል መናገር የሚቻለውን አውቀዋለሁ የትኛው መናገር እንዳለብን። እሱ አይደለም እሱ ለውጥ አላመጣልንም። ሰዎች እንዲሰሙን ያስፈልጋል። የዓለም ክርስቲያኖች እንዲሰሙን ያስፈልጋል። የዓለም ዓለማውያን ተቋማት እንዲሰሙን ያስፈልጋል። ማስረጃ እንዲይዙ ያስፈልጋል። አዎ የኢትዮጵያ ቤተክርስቲያን ላይ እየተፈጸመ ያለው እንዲህ ነው እንዲሉ ያስፈልጋል። ለዛ ደግሞ ዓለማዊውን መስፈርት እንዴት ማሟላት ያቅተናል ነው የኔ ክርክር። አዲሱ መልካም ነው። መላከ ኤዶም ቀሲስ ኤፍሬም እሸቴ ከዳላስ ቴክሳስ የአደባባይ ሚዲያ ዋና አዘጋጅ፣ እጅግ አድርጌን የማመሰግነው። በድፍረትም የጠየቅኩት ጥያቄ ካለ ንስሐዬን ለመቀበል ዝግጁ ነኝ። ነገር ግን አሁን እንደ ጋዜጠኛ እንደ ሙያ ባልደረባ አይቼ እንደፈለኩ ጠይቄያለሁ። ደግሞ ፕሮግራሙን ስከታተል እንዴት እንደዚህ ይላሉ ብዬ ስለፎከርኩ በፉከራም ባይሆን እንደው ማብራሪያ እንዳገኝ ጠይቄያለሁ። እርስዎም በደንብ ገልጸውልኛል። በአንድ ጥያቄ ውይይቴን ላብቃ። አንድ እዚሁ ፕሮግራም ላይ ሲናገሩ እነዚህ ሰዎች ይላሉ እንግዲህ እነ ጀነራሉን እነ ኢብራሂምን ይመስለኛል፣ እነዚህ ሰዎች የወንጀሉ ተባባሪ መሆናቸው ቢታወቅም መፍትሄ ሰጪ አለመሆናቸው እየታወቀ ለምን ይሆን እንደ መፍትሄ ሰጪ የምናቸው ብዬ ራሴን እጠይቃለሁ። ለራሴ መልስ ያላገኘሁበት ብለዋል። ይህንስ ያብራሩልኝ። እነዚህ ሰዎች መፍትሄ ሰጪ አይደሉም፣ የታወቀ ነው። ወንጀልን በወንጀለኛ ጀርባ ላይ ቢሉ እነዚህ ሰዎች ላይ ጀነራሉ ላይ ቢለጥፉት፣ ኢብራሂም ላይ ቢለጥፉት መፍትሄ ላይሆን ነውና ይሄን ሲሉ ምን ማለት ነበረ? በዛ እንጠቀልላለን። ጥሩ ነው። አይ ይሄ የዛሬ ውይይታችን እንደው ቆስቆሰኝ እንደጀመርን የምናቋርጠው ዝግጅት እንደሆነ እንዲታወቅልኝ ይፈልጋለሁ። ምክንያቱም ብዙ ጥያቄዎች የጠየቅነው እንጂ መልሱን በተገቢው መልክ ሰጥቻለሁ ብዬ አሁን ከውስጤ አረካሁ። ራሳችንን በናዚዋ ጀርመን ሀገር እንውሰደው። ይጨፈጨፉ የነበሩ ብዙ አይሁዶችን ትውልድ አይሁዶችን ያተረፉ ጀርመናውያን ሰዎች ነበሩ። አይ ሂትለር እስኪሞት ድረስ ግድ የለም እነዚህን ባለማትረፌ ምንም ተጠያቂ አይደለሁም ብለው ራሳቸውን አልወሰዱም። ራሳቸውን አደጋ ላይ ጥለው ያኔ እየተሳደዱ የነበሩትን አይሁዶች አትርፈዋል። እነዚህ ሰዎች እነ ኢብራሂም ከድር ወይም ከዛ በታች ያሉ እስከ ቀበሌ ባለስልጣን ድረስ ያሉ ሰዎች ትልቁን ጭፍጨፋ ማስቆም ላይችሉ ይችላሉ። በራሳቸው መስራት የሚችሉት ግን በጣም ብዙ ነገር አለ። አንተም ከኔ የተሻለ ታውቃለህ ብዬ እንደምገምተው ወንድሜ አዲሱ የቀይ ሽብር ሲቆም ስማቸው ከሚነሳው አንዱ እንግዲህ ደበላ ዲንሳ ናቸው አይደለ? እንደዚህ ብለው ተናገሩ ተብሎ የተናገሩትን እናስታውሳለን። አንድ ሰው ለውጥ ያመጣል። እኔ አዲሱ የኢብራሂም ከድር ከላይ ያስጨፈጨፈ ከታች ያለ አንድ የቀበሌ ባለስልጣን በሱ አካባቢ ያሉ ክርስቲያኖች መከራቸው ሊያቀልላቸው የሚችልበት ሰፊ እድል አለው። ምክንያቱም ወንጀለኞቹ ሲመጡ እዛ አካባቢ ያሉት ባለስልጣናት ያውቃሉ። በነገር ላይ አሁን ባለፈው ዛሬ ሰኞ ነው፣ የዛሬ ሳምንት ሰኞ የተገደሉት ሶስቱ ልጆች፣ አንድ ዲያቆን፣ አንድ ሰንበት ተማሪና አንድ ህፃን ልጅ እህል እየወቁ የተገደሉት። እነዛ ገዳዮቹ ሲመጡ የቀበሌው ሰዎች ያውቃሉ፣ የአካባቢው ሰዎች ያውቃሉ። አሁን እነዚህ ሶስት ልጆች አትረፋናቸው ቢሆን ትንሽ ነው የሚባለው ትልቅ ነው የሚባለው? እነዚህ ሶስት ልጆች ማትረፍ ሌላ አይደለም፣ ሶስት ነፍስ ማትረፍ። ስለዚህ በወረዳቸው ደረጃ ያለ በቀበሌያቸው ያለ ደረጃ ያለ ሰዎችን ሊያተርፉ የሚችሉበት ሰፊ እድል አለ። ለምንድነው ለልባቸው ለዛ ለህሊናቸው ማንለው? እግዚኦ ለህሊናችሁ ማንላችሁ ለምንድን ነው? እኔ ጥፋተኛ ነኝ እንደዛ በማለት የአንድ ቀበሌ አስተዳዳሪ እግዚኦ ለህሊናህ አንተ ቀበሌ ውስጥ ያሉ 1000 ክርስቲያኖች እንዳይገደሉ እባክህ ብለው እንደ ካህን ምኑ ነው ጥፋቱ? እኔም ጥፋቱ አይታየኝም። ስለዚህ በናዚዋ ጀርመን ውስጥ ያሉ ሰዎች በየቤታቸው አይሁዶችን ደብቀው ያተረፉ ሰዎች፣ በኋላ ላይ የተመሰገኑ ሰዎች ግን ያንን ለማድረግ ያለፉበትን መከራ እኔ አይክንቴል ቁጭ እየስመዝ ነው። ብዙ ነገር ነው ያለፉት። ወታደሩ መጥቶ ምን ይፈትሻል፣
ዛሬ እዚህ ቦታ የደበቁትን ሰው ከዚህ አውጥተው ነገ ደግሞ እዛ ቦታ መደበቅ አለባቸው። በድብቅ ምግብ መስጠት አለባቸው። የቤተሰባቸው ሰው ተሳስቶ እንኳን እኛ ጋር የተደበቀ አይሁድ አለ እንዳይል ማድረግ አለባቸው። ልጆቻቸውን መዋሸት አለባቸው። ሰው አለ ተደብቋል እንዳትሉ ማለት አለባቸው። ብዙ ነገር ነው የሚያልፉት፣ ብዙ ነገር ነው የሚያልፉት። ግን እነዛ ሰዎች አንድም ሰው ሁለትም ሰው አትርፈዋል። እኔ ያንን እንደ ትልቅ ነገር ነው የማየው። አንድም ክርስቲያን ሁለትም ክርስቲያን ከዚህ መከራ እንዲወጣ የሚረዳ ሰው ካለ ለህሊናው እግዚኦ ማለቴን እኔ እቀጥላለሁ። በጣም ጥሩ ነው። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ረዥም ጊዜ ነው ያስከወት። ምናልባት ቅድም እንዳልኩት እንግዲህ ያው የውይይት ጉዳይ ስለሆነ ተገቢ ያልሆነ ጥያቄ ካቀረብኩ ይቅርታ ጠይቃለሁ። እንዳሉት ጀመር ነው እንጂ አልጨረስነውም፣ እንቀጥላለን። በጣም አመሰግናለሁ። እስካሁን ድረስ ይዤዎት ቆይቻለሁ። ሌሎች አድማጮች፣ ተመልካቾች ጥያቄ ቢጠይቁም ቢልኩልኝም ወደ እርስዎ መልሼ አደርሳለሁ እና በሌላ ፕሮግራም እስከንገናኝ ድረስ በጣም አመሰግኖታለሁ። መልካም ምሽት አስምሽቼዎታለሁ። አሁን ማታ እየሆነ ነው፣ ሌላ ፕሮግራም እንዳለሁት ነግረውኛል። ያን ደግሞ በኋላ ነው እከታተላለሁ። አድማጭ ተመልካቾቻችን እስካሁን ድረስ የተወያየነው ከመላከ ኤዶም ቀሲስ ኤፍሬም እሸቴ የአደባባይ ሚዲያ ዋና አዘጋጅ ጋር ነበር። እሳቸው ባስተላለፉት ፕሮግራም አንዳንድ ግልጽ ያልሆነልኝ ነገር እንዴት ቀሲስ እንደዚህ ይላሉ ብዬ እንደው ፎክሬ የተነሳሁባቸው ነጥቦች ነበሩ። እነሱም በእውነቱ እንዳቀርብ ስለፈቀዱልኝ እጅግ አመሰግናቸዋለሁ። ማክበሬ ማድነቄ እንደተጠበቀ ሆኖ ጥያቄ መጠየቅ ደግሞ ተገቢ ነውና እሳቸውም እንዲህ አይነት ሀሳብ የማይሸሹ የማይፈሩ መሆናቸውን ስለማውቅ ነው ያቀረብኳቸው። እግዚአብሔር ይስጥልኝ በድጋሚ እና እናንተም አድማጭ ተመልካቾች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ነው እስካሁን የቆያችሁት። እግዚአብሔር ይስጥልኝ፣ እጅግ አድርጌ አመሰግናለሁ። በመጨረሻ አንድ መናገር የምፈልገው ቀደም ሲል ፕሮግራሙ መግቢያ ላይ ሳላስበው እሳቸው ቀሲስ ኤፍሬም ስላነሱት የእሳቸውን አድራሻ አትላንታ ብዬ መናገሬ በዛ ጨረፍ አድርጌ ተናግሬያለሁ። ሰሞኑን አትላንታ ውስጥ ከዚህ ዓለም በሞት የተለየ አንድ አንጋፋ ሳይሆን የሁላችን ታላቅ የሁላችን የብዙዎቻችን አለቃ የሆነ እስከ ምክትል ሚኒስትር ደረጃ የደረሰ ጋዜጠኛ አቶ መርዕድ በቀለ ከዚህ ዓለም በሞት ተለይቷል። ያን በተመለከተ እሱን የሚያውቁ ሰዎች ፈልጌ አንድ ሁለት ሰዎች አግኝቻለሁ። እንዲሁም ደግሞ ከዛው ከአትላንታ በቅርብ አብረው የኖሩትን ሰዎች አንድ ሁለት ሰው ጨምርና አንድ የፕሮግራም የእሱን ስራ ማንነቱን የሚገልጽ አንድ ዝግጅት ለማቅረብ አስቤያለሁና ሰሞኑን እንድትከታተሉ ወይም ቀደም ብዬ ማስታወቂያ እናገራለሁ። ፕሮግራሙን እንድትከታተሉና እንድታውቁ ስለ አቶ መርዕድ ተገቢ መረጃ እናገኛለን ብዬ አስባለሁ ከእንግዶቼ። ያን እንድትከታተሉ ከወዲሁ አሳስባለሁ። በጠቅላላ እስካሁን አብረን ስለቆየን እያመሰገንኩ አዲሱ አበበ ነኝ። ሰላም ጤና ይስጥልኝ።